ከዚህ በኋላ አምነ መቼ የተጠመቀው? እሺ ኦልሞስት 3 አመት ሆነኝ። ከየት ነው ወደ ኦርቶዶክስ ሄደ? ፕሮቴስታንት ነበርኩ። በስመ አብ የት ነበር ፕሮቴስታንት? መሰረተ ክርስቶስ ዋሽተህ ውሸታም ስለሆንክ እኮ ነው። እምነት ብቻ ጸጋ ብቻ መጽሐፍ ቅዱስ ብቻ የሚለውን ነው ያስተማሩት። ያ ሶላዎቹን ነው ያስተማሩት። በጣም አይደል እንዴ? በጣም አንድ ተባርኩ። በጣም እኮ ነው የተባረከው። ምሳሌ ሆኖ ያድነናል አይልም። ከፍታም እኔ ካላለ ይቀጣለሁ ካላለ ይቀጣል። እሺ ሰምቻለሁ። ካላለ ውሃ ብሎ ነው የሚለው ወዳጄ እኮ ካላለ ትቀጣለህ አይደል? እቀጣለሁ ብላ ሂደት እግራቸው እስኪቀጥን ድረስ የሚያከፋፍሉትን መጽሐፍ ማህበረ ቅዱሳን የሚያምንበትን መጽሐፍ የእግዚአብሔር ቃል ብለው ለህዝቡ የሚሰጡትን መጽሐፍ ዳኒ ኦርቶዶክሱ ወንድማችን አልቀበለውም እያለ ነው ያለው። እሺ በእምነትና በጥምቀት ድኛለሁ ብለሃል። እሺ እየዳንኩ ነው ስትልስ በምንድን ነው የምትድነው? እንግዲህ ሐዋርያው ሲጽፍ ሁላችሁም የየራሳችሁን መዳን ፈጽሙ ይላልና የተፈጠርንበትም ዓላማ ደግሞ መልካሙን ስራ ለመስራት ነውና ድነታችንን እየፈጸመን እንሄዳለን ማለት ነው። መልካም ስራ በምንድን ነው ምንድነው ነው ጥያቄ። አሁን በምንድን ነው ምንድነው ጥያቄው? በስራ ነው ምንድነው? የዳንኩ ነው ስትል በእምነት ነው ምትድነው? በምንድን ነው ምትድነው? ድነቴን እየፈጸምኩ ነው ማለት እኮ ነው። ድነቴን እኮ በምንድን ነው ድነትህን የምትፈጽመው ወዳጄ? እሱ እኮ ግልጽ እኮ ነው። በምንድን ነው እየፈጸምክ ያለው ድነትህን? በእምነት ነው ድነትህን የምትፈጽመው ወይስ በስራ ነው ድነትህን የምትፈጽመው ነው ጥያቄ። በመልካም ስራ መልካም ተፈጠርኩት መልካሙን ስራ ለመስራት ስለሆነ በመልካም ስራ ነው ድነትህን የምትፈጽመው። እድናለሁ ስትልስ በምንድን ነው ምንድነው? የክብር ይግባውና ጌታዬ መድኃኒቴ ኢየሱስ ክርስቶስ ኃጢያንን በግራ ጻድቃኑን በቀኙ በሚያቆሙበት ጊዜ የዛኔ ዓለም ሳይፈጠር የተዘጋጀላችሁ ጥያቄ ግልጽ ስለሆነ አታርዝም። እሺ በቀኝ ቆማለሁ በግራ ሳይሆን በምንድን ነው የምትድነው? እድናለሁ ስትልስ ከጠየቀኝ በኋላ እንድመልስ ፍቀድልኝ። እንድትመልስ መፈቅድልህ የጠየቁትን ስትመልስ ነው። ዝም ብለህ ስታወራ አይደለም ሰባክ። የኔ ጥያቄ እድናለሁ ለምሳሌ እድኛለሁ ስትል በእምነት በጸጋው አልከኝ። ከዛ እየዳንኩ ነው ስትል ደግሞ በስራዬ አልከኝ። እድናለሁ ስትል በምንድን ነው ምንድነው ነው ጥያቄ። የኔ በቀኙ ሲቆም ድኛለሁ እላለሁ። በቃ አልሞስት እኮ በምንድን ነው የምትድነው? በምንድን ነው የምትድነው? እሺ ማቴዎስ 25 ላይ ክፈት አንብብ። 25:31 ክፈት። የኔ ጥያቄ እድናለሁ ስትል እዛ መልስ ስላለ እኮ ነው። መልስ ስላለ እዛ ክፈትና አንብብልኝ መጽሐፍ ቅዱስ ካለ። አይ የኔ ጥያቄ ቅድም ለምሳሌ ድኛለሁ ስትል ጥያቄን መጽሐፍ ቅዱስ ይመልስልህ ብሩክ። አንዴ ስጠይቅ መስማት ካልቻልክ መወያየት አልችልም። እሺ እኔ ስጠይቅ መስማት መቻል አለ። ድኛለሁ ስትል ጥቅስ አልጠየቅክልኝ አልጠቀስክልኝ። በቃ በጸጋው ነው በእምነትና በጥምቀት አልከኝ። በቃ ተቀበልኩ። እየዳንኩ ነው ስትል በስራዬ አልከኝ። ጥቅስ አልጠየቅኩም። በቃ ቀላል ነው ማለት ነው። እድናለሁ ስትልስ ደግሞ ወደፊት እድናለሁ ስትል በእምነት ነው ያኔስ ወይስ በስራክ ነው የምትድነው? ያኔ ጥያቄ ይሄ ነው። እሺ በመጨረሻ እድናለሁ ሲል ጌታ ኢየሱስ ክርስቶስ ሲመጣ በቀኙ ሲቆም ነው። በቃ ወይ ደግሞ በቀኝና በግራ ለኔ አሁን በቀኝ ትቆማለህ በግራ ትቆማለህ ከፊት ትቆማለህ ከኋላ ትቆማለህ አይደለም ጥያቄ። በቀኝ የሚያቆምክ ምንህ ነው በቃ ጥያቄው ይሄ ነው። በቀኝ የሚያቆምክ ስራክ ነው ወይስ እምነትህ ነው የኔ ጥያቄ። ግልጽ እኮ ነው። እኔ በይብቁ ትቆማለህ አይደለም። ሲፈርድ ያየነው ጌታችን ኢየሱስ ክርስቶስ የተናገረው በቀኝ የሚቆሙትን በመልካም ስራቸው ነው። እንግዲህ ሲፈርድ እንደሚፈርድ የተናገረው ማለት ነው። ስራክ ነው ማለት ነው። መጨረሻ ላይ የሚያደነቅ ስራክ ነው ማለት ነው። ጌታዬ ነው ያለው። እንግዲህ ክርክሩ ከሱ ጋር ከሆነ ተከራከረ። እኔ ምን አገባኝ? እንግዲህ ጥያቄው ልክ ነህ አይደለም አላልኩም እኮ ጥያቄ ስለሆነ እየጠየቅኩ ያለሁት መከራከር ውስጥ ነው ያለው። እኔ መለስኩልህ እኮ ምንድነው ያንተ ስራክ ነው የሚያድነህ ማለት ነው አይደል ዳኒ? ያድነኝ እድናለሁ ኢየሱስ ክርስቶስ በቀኙ ሲያቆመኝ እንግዲህ በቀኝ ያሉትን ምን ብሎ እንደምል አሳያለሁ ሲል እንተናል። አንዳንድ ሰዎች በቃ ከተኙበት መነሳት አይፈልጉም። ልቀሰቅሳቸው እንኳን ብትታገል ማለት ነው። እኔ በቃ ማንንም ይበለው አልኩ እኮ እምነትን ንገረኝ አንተ። በቀኝ የምትቆመው በግራም ይሁን በኋላ የምትቆመው በስራክ ነው ማለት ነው። መጨረሻ ላይ የምትድነው በስራ ነው ማለት ነው አይደለ? ጌታዬ ነው ያለው እኔ አይደለሁም አልኩ።
እኮ በቃ እሺ ይሄን እያለኝ ያለው ጌታው ስላለ ይሄን ነው እያለ ያለው በቃ ይሄ ሰውዬ በእምነት በጸጋው ድኗል ከዛ ድነቱን የሚፈጽመው በስራ ነው የሚድነውም በስራ ነው በቃ አሁን ከዚህ በኋላ መጽሐፍ ቅዱሳዊ ያደረግን እናወራለን ማለት ነው አንተ ስትድን ምን ከሄዳ ነው የሰው ሁለንተና ማለት ነፍስ መንፈስ ስጋ ነው አይደለ ድኛለሁ ስትል ከሞት ወደ ህይወት መጥቻለሁ በጸጋው ስትል ምን ነው ሄዳ ነው ሁሉ ነገሬ ማለት ስጋህም ነፍስህም መንፈስህም ድኗል ማለት ነው በቃ መልካም ያ ማለት እድናለሁ ስትል ምንክ ነው እየዳነ ያለው ከዛ በኋላ ኦሬዲ ነፍስ አሁን አንድ ቆይ ጥያቄን በደንብ ሰምተህ ነው መመለስ ያለብህ ድኛለሁ ስትል በጸጋው በእምነትና በጥምቀት ያንተ ትምህርት ነው ድኛለሁ ስትል በጸጋው የዳነ ድኛል ያልከው ስጋህም ድኗል መንፈስህም ድኗል እና ነፍስህም ድኗል ኦሬዲ በጸጋው ድነሃል ሙሉ ለሙሉ ማለት ነው እድናለሁ ስትል ምንክ ሳይድን ቀርቶ ነው የሚየዳነ የሚሄደው በስራ በኩል ያንን በነፃ የዳንኩትን ድነቴን እስካልፈጸምኩ ድረስ ድነቴን አጣለሁ እኔ ድነት ስለማጣት አይደለም የጠየቁክ ስለዚህ ስለማጣው ስለምታጣቆ ነው እኔ እድናለሁ ምለው እንጂ ቆይ እኔ ድነት ታጣለህ አንዴ እባክህ ስማኝ እኔ ድነት ታጣም አልጠየቅኩም ድነት ይታጣል ሌላ ራሱን የቻለ ቶፒክ ስለሆነ ማለት ነው እሱ ላይ ከፈለክ ደግሞ እናወራለን ድነት ይታጣል አይታጣም አሁን ግን እየዳንኩ ሄዳለሁ ስላልክ ምንክ ሳይድን ቀርቶ ነው እየዳነ የሚሄደው ለምን ሁለንተናዬ ድኗል በጸጋው ስላልከኝ ማለት ነው ድነቴን ዕለት ይፈጽማለሁ ያንን የዳንኩትን ድነቴን ስለማጣ እየፈጸምኩ ነው የሚሄደው እድናለሁ ስትል የሚድን ነገር ኑሮ ሳይሆን ድነትን ላለማጣት ነው ዕለት መስራው ማለት ነው ያንን በቤተ ክርስቲያናችን ደግሞ እየዳንኩ ነው ብለን እንረዳለን ወልጋዳ ትምህርት እንደሆነ ላሳያችሁ ብዬ ነው እየዳንኩ ነው ሲሉ ወልጋዳ ትምህርት እንደሆነ አሁን ድነት ላለማጣት ነው እንጂ የሚሰራው ይሄ ሰውዬ ኦሬዲ በጸጋው በኩል ድኗል ማለት ነው እሺ አሁን መልካም ስራ መስራው አንተ መልካም ስራ መስራው ስለ ዳንክ ነው እንጂ ለመዳን አይደለም ማለት ነው ኦሬዲ በጸጋው በኩል ስለ ዳንኩ በግንዱ ላይ ስላለው ነው የሚሰራው ናይስ አንዴ ጥያቄን በደንብ ተላርግልና ትወርሳለህ አንተ መልካም ስራ መስራው ለመዳን ሳይሆን ኦሬዲ የዳነ ማንነት ስላለክ ነው ማለት ነው ያ ግልጽ ነው ያ ማለት የሚያድን ስራ የለም ማለት ነው የሚያድን ስራ የለም ግን ካልሰራክ ያንን የዳንከው ድነትህን ታጣለህ ሌላ ቶፒክ ነው ችግር የለውም እሱ ላይ እናወራለን ያ ማለት ካልሰራ ታጣለክ ምናምን እሱን እናወራበታለን ብያለሁ በቃ ለዛ ነው እየዳንኩ ነኝ የምለው ለዛ ነው እሺ አንተ መስራው የዳነ ማንነት ስላለክ ነው የሚያድን ስራም የለም ብለኛል በነፃ ነው ዳንኩት በጣም ጥሩ እዚህ ድረስ ተስማምተናል ስራ ያድንም ማለት ነው የሚያድነው እምነት ብቻ ነው ማለት ነው እምነት ብቻ ሳይሆን አምኜ ተጠምቄ ነው ዳንኩት ብያለሁ ቅድም እሱንማ ጸጋው ስላልከኝ ዳኔ እሱንማ ጸጋው ስላልከኝ ጥምቀትን ስራ እያልከኝ አይደለም አይደል ጥምቀት እንግዲህ እናንተ ጥምቀትን ስለማትቀበሉ እምነት ብቻ ስትሉ ጥምቀትን በአንተ ኮንቴክስት ችግር የለውም በአንተ መረዳት በመረዳት አምኜ ተጠምቄ በነፃ በቃ ክርስቶስ በሰራልኝ ስራ አምኜ ሲጠመቅ ነው ዳን ጥምቀት ስራ አይደለም ማለት ጥምቀት ስራ አይደለም ማለት ጥምቀት ስራ አይደለም ያ ማለት የሚያድነው እምነት ብቻ ነው ማለት ነው ብቻ ነው አይደለም ብቻ እምነት ብቻ ስትሉ ጥምቀትን እናንተ ለድነት ነው ብላችሁ አታምኑም እኔ አልቀበልም አንተ የምትለው ነው አንተ መረዳት አልኩ አሁን የኛን ተው በእኔ መረዳት በማርቆስ 16 መሰረት ነው እኔ ዳንኩት አሁን ሁሉ ወንጌልንም ለፍጥረታት ሁሉ ስበኩ ያመነ የተጠመቀም ይድናል ያላመነ ግን ይፈረድበታል ብሏል ጌታ ኢየሱስ ክርስቶስ ስለዚህ አመንኩ ተጠመቁ ዳንኩ ነው የምለው እኔ አሁን ምን እያረክ መሰለ እንዲሁ ጉንጭ አልፋ የሆነ ክርክር እያረክ ነው ያለው የኛን ተውና አልኩክ እኮ በእናንተ ትምህርት ሰው አምኖ ሲጠመቅ ይድናል ትላላችሁ አይደል ሰው አምኖ ሲጠመቅ ይድናል ይሄ ደግሞ ስራ ነው ወይስ እምነት ብቻ ነው እምነት ብቻ ነው ሳይሆን ማመንና መጠመቅ ነው ሁለት ነገር ነው እኮ ማመንና መጠመቅ ስራን ያካትታል ወይስ እምነት ብቻ ነው ተግባር ስለሆነ መጠመቅ ተግባር ስለሆነ በቃ ታምናለህ ትጠመቃለህ መተግበር ማለት ተግባር ስለሆነ ጥምቀት ስራ ነው ትጠመቃለህ አምኛለሁ ብቻ ብለህ የማትቀመጠው እስከሆነ ድረስ አልጠየቅም ወዳጄ ትጠመቃለህ እኮ ለምን ትጠመቃለህ ትለኛለህ መጠመቅ ስራ ነው ወይስ አይደለም ነው የኔ ጥያቄ በጣም ግልጽ ጥያቄ ነው እየጠየቁ ያሉት መጠመቅ
በተግባር የምታሳየው ነገር ነው ተግባር ነው መጠመቅ አምና ብቻ አትቀመጥም ማለት ኦፍኮርስ በተግባር ነው ዝም ብለ ይወል ዝም ብለ ስለዚህ ጥምቀት ተግባር እስከሆነ ድረስ እምነት ብቻ ብለ አትለው ስራ ነው ታዲያ ስራ ነው ጥምቀት ስራ ነውም አትለውም ስለዚህ ማመንና መጠመቅ ምንድነው እሺ ጥምቀት ስራ ካልሆነ በእምነት ውስጥ ካልተካተ ይኸው ጥምቀት ምን እንደሆነ ልንገርክ ኢየሱስ ክርስቶስ ተግባር ነው ልንገርክ አልጠየቅኩም እንደሆነ ጠየቀኝ አይደል መልስልኝ አልጠየቅኩም እኔ ጥምቀትን ጥቅሙን አብራራልኝ አላልኩም ሂደ ነው የምትጠመቀው እሱንም አቃለሁኝ ግን መጠመቅ ስራ ነው መጠመቅ ይሄ መንፈሳዊ ስራ ወይ ደግሞ የስጋም ስራ ይሁን የሚካተት ነው ወይስ አይደለም መንፈሳዊ ስርዓት ነው መንፈሳዊ ስርዓት አይደለም ስራ ነው ያልኩት መንፈሳዊ ስራ ነው መንፈሳዊ ስርዓት ነው ስርዓት እኔ ስርዓት ነው ወይ አይደለም ጥያቄ ስራ ነው ወይ ነው ጥያቄ አንተ የግድ ስራ ነው ማለት አለብኝ የኔ ጥያቄ አይደለም ማቀው የኔ ጥያቄ አይደለም ይኸውልህ ዳኒ የኔን ጥያቄ መመለስ ካልቻል ውይይቱ ከብዱሃል ማለት ነው አይ መንፈሳዊ ስርዓት ነው የሚለው ያንተ መልስ ነው የኔ ደግሞ ጥያቄ አይደለም እሱ የኔ ጥያቄ ስራ ነው ወይ ጥምቀት የሚል ነው ለዚህ ጥያቄ መልስ አለ ጥምቀት ስራ አይደለም መንፈሳዊ ስርዓት ነው አይደለም ስራ አይደለም በቃ የግድ መጠመቅ ስላለብን ካልተጠመቀን ደግሞ ስለማንድን የምንፈጽመው ስርዓት ነው ችግር የለውም እሱ ቤተክርስቲያን እንደዛ ብላ ነው ያስተማረችኝ እኔ ከሷ ውጪ መሆን አልችልም ገብቶኛል በቃ ቤተክርስቲያን የምታስተምረን የነገረከኝ ችግር የለውም ሰምቻለሁ ግን ስራ አይደለም ብለኛል ስራ ስላልሆነ ጥምቀት የዳንከው በእምነት ብቻ ነው ማለት ነው ተጠምቀ አምነት ተጠምቀ በእምነት ብቻ ድነሃል ማለት ነው ያዳነ ጸጋው ብቻ ነው ማለት ነው በእምነትና በጥምቀት ድኛለሁ በእምነት ብቻ አልዳንኩም መልካም አሁን በቃ ጠማማ ስለሆነ ልጁ ጠምም ያለ ውይይት እናደርጋለን ከዚህ በኋላ አምነ መቼ ተጠመቀው እሺ ኦልሞስት 3 አመት ሆነኝ ከየት ነው ወደ ኦርቶዶክስ ሄደ ከየትም ሆነ ከየት አንተን ምን አገባክ ለምን ትጠይቀኛለህ እንደዚህ አይነት ጥያቄ አይ የት ነበርክ ክርስቶስን ከመቀበል በፊት ፕሮቴስታንት ነበርኩ የት ነበር ፕሮቴስታንት የነበርከው የት ነበር ብረት ታረጋግ ነበር አስፈላጊ ነው አዎ በደንብ አስፈላጊ የት ነበርክ መሰረተ ክርስቶስ ነበርኩ የት አጥቢያ ከልጅነት ጀምሮ ነው መሰረተ ክርስቶስ እኔ የገጠር ልጅ ነበርኩኝና እንግዲህ አታውቀውም ችግር የለውም የትምሁን ከልጅነት ጀምሮ ነበርክ መሰረተ ክርስቶስ ጥያቄ ምንድነው ፕሮቴስታንት ነበርኩ አሁን ኦርቶዶክስ ከልጅነት ጀምሮ ነበር ወይ ፕሮቴስታንት የነበርከው መሰረተ ክርስቶስ የነበርከው አዎ አሁን ኦርቶዶክስ ስለ ኦርቶዶክስ ጠይቀኝ እኔ ስለናንተ ምን አገባኝ አይ እኔ ውሸታም ሰውማ እናስተናግድም መሰረተ ክርስቶስ የነበርከው ከልጅነት ነው መቼ ነው ተጠመቀው ኦርቶዶክስ ነበርኩ ስትል ጠይቀን እናቃለን አንዴ መብት ነው መጠየቅ ችግር የለውም መብት ነው እኔ ኦርቶዶክስ ነበር ስለዚህ ወደ ጥያቄ ከጂ ምን ነበር ጥያቄ ይሄው እየጠየቁ ነው ስማኛ ታዲያ እየጠየቁ እኮ ነው መሰረተ ክርስቶስ መቼ ነው ተጠመቀው መሰረተ ክርስቶስ ከተጠመቀ ቆይቷል እንግዲህ ጥምቀቱ ቫሊድ ስላይደለ የጌታ ቤተክርስቲያን ስላይደለ ጥምቀትነትም ተብሎ ስለማይታመን ስለዚህ ተረት ስለበዛ ነው ይኸውልህ ከዚህ በኋላ ለምጠይቅ ጥያቄ ካልመለስክ ውሸታም ሰው እየመለስኩልህ እኮ ነው እየመለስኩልህ ነው ይኸውልህ ቫሊድ ነው አንተ ቫሊድ ነው አላልከው አንተ ምስክርነት አንፈልግምኛ ቫሊድ ነው ብትለውም እኛ ምንም አይመስልንም ገብቷል አሁን እዛ ከተጠመቀ ቆይቷል ስማኝና ቫሊድ ስላልነበረ ቫሊድ ወደ ሆነችው መጥቻለሁ አልኩ በቃ እኮ እሺ አልኩ እኮ አሁን ግን የኔ ጥያቄ በስንት አመት ነው ዳኒ ሰምተህ ልትመልስልኝ ትችላለህ ፈቃደኛ ነህ 15 አመት አካባቢ የተጠመቅኩት 15 አመት በነበርክ ሰዓት ማለት ነው አይደለ በማን ስም አጠመቁት መካነ ኢየሱስ እኔ መካነ ኢየሱስ አላልኩም መሰረተ ክርስቶስ ሶሪ አቦል መንፈስ ቅዱስ ብሎ ነው ያጠመቁት በአቦል መንፈስ ቅዱስ ተምረህ ነው የተጠመቀው አው የተማርኩት ትምህርት ትክክል አልነበረም ሶላዎቹን ሲያጠና ትክክል እንዳይደለ በዚህ በቲክቶክ ሚዲያ ስላየው ትክክል አይደለም ብዬ ወጣው ነው ብር ለምን ደማት ዳኒ ስማኝ ምንድነው ያስተማሩክ ምን የተማርከው አረበናተ ብሩክ ፊታ እስራኤል ምን እንደበናት ወደ ጥያቄ ኪዳውን ኦርቶዶክስ ነኝ እኔ መጠየቅ የምፈልገው ስለ ኦርቶዶክስ ነው ፕሮቴስታንት ነኝ ምን አቀባኝ መሰረተ ክርስቶስ ዋሽተህ ውሸታም ስለሆንክ እኮ ነው እምነት ብቻ ጸጋ ብቻ መጽሐፍ ቅዱስ ብቻ የሚለውን ያስተማሩክ
ያ ሶላዎቹን ያስተማሩት በጣም አይደል እንዴ? በጣም አንድ የተማርከው በጣም እኮ ነው የተማርከው። ስለዚህ ከመጽሐፍ ቅዱስ ሲፈልግ አጣው እምነት ብቻ የሚለውን አጣው ፈልጌ ስጠፋ ነው እንግዲህ ኦርቶዶክስ በጣም ነው የተማርከው። እሺ አሁን ወደዚህኛው ሐሳብ እንመለስ። ውሸታሞች ስለሆኑ ነው። እሺ እነዚህ ሰዎች በቃ ውሸታሞች ናቸው። ያ ማለት የህፃናትን ጥምቀት ምን ያህል እንደሚሸሹት እንድታዩ ስለፈለኩ ነው። አምነው ስላልተጠመቁ አንድ እኔ ሳወራ እንዳታወራሽ እድል ሰጣለሁ። እሱን ከሉተራን ጋር ታወራለህ። እንግዲህ አንነን እንትለለ የህፃናትን ጥምቀት ይቀበላሉ እነሱ። አይመለከተኝም ነው ማለት ነው። እድል ሲሰጥ ታወራለህ። አቋርጠኝ አይደለም። እኔ ማንም ይመን እኔ ችግር የለብኝም። ማንም ይመን ብሩኬ የህፃናትን ጥምቀት እየሸሹት ሳይሆን እየቀፈፋቸው ነው። አስተካክለው ቀጥል። እየቀፈፋ በጣም ቆንጆ ንግግር ነው። በቃ እየቀፈፋቸው ነው መጽሐፍ ቅዱሳዊ ስላልሆነ እነሱን ሉተራን ይመልሳሉ። መካነ ኢየሱሶች ችግር የለውም። ወደ ኦርቶዶክስ ከዚህ በኋላ ትወርዳለህ። እሺ ሲፈቀድልህ ታወራለህ። እያቋረጥከን ከሆነ ግን አንደኛ ድምጽ አለ አንተ ጋር፣ ሁለተኛ ልንሰማህ አንችልም። ውይይት ስለሆነ እድል ስንሰጥህ ታወራለህ። እሺ አንከለክልም። በቃ ትናገራለህ። ችግር የለውም። ሰው እየቀፈፋቸው ነው። በቃ ዳጊ ቆንጆ ንግግር ነው። ሁሉም ኦርቶዶክሳዊ በዚህ ሰዓት ከጴንጤ ነው ሄደው ወይ ከሙስሊም እስልምና ነው ሄደው በጣም በሚገርም ሁኔታ ይሄ 40,000 ይሁን 30 ሚሊዮንም ኦርቶዶክሳዊ ከሌላ ወርድና እኛ ስንጨርስ ነው የምናስገባ። ከዚህ በኋላ የምታወራ ከሆነ እሺ ወዳጅ ስንጨርስ ትወያያለህ። ትቀጥላለህ። ስጨርስ ታወራለህ። የህፃናት ጥምቀት መጽሐፍ ቅዱሳዊ እንዳልሆነ ገብቷቸዋል። ማንም ይመን እኔ መካነ ኢየሱስም ይመኑት ኦርቶዶክሳውያንም ይመኑት እኔ አይመለከተኝም። በቃ መጽሐፍ ቅዱስ አይደለም፣ መጽሐፍ ቅዱስ አይደለም። ይሄ ነው በቃ የኛ እምነት። መጽሐፍ ቅዱስ ላይ እስከሌለ ድረስ ትምህርቱ እኔ ኦርቶዶክሳውያን እኮ ስሞግት ኦርቶዶክስ ስለሆኑ አይደለም የምሞግታቸው፣ መጽሐፍ ቅዱሳዊ ስላልሆኑ ነው የምሞግታቸው። መጽሐፍ ቅዱሳዊ ስላልሆኑ ነው የምሞግታቸው። ትምህርት መጽሐፍ ቅዱሳዊ አይደለም። ለዛ ሁሉም ከጴንጤ ወይ ከእስልምና ነው ወደ ኦርቶዶክስ የሄዱት። ለምን? ይሄ ትምህርት መሸሽ ስላለባቸው። መልካም። አሁን ከመጽሐፍ ቅዱስ ላይ የምታሳየኝ ምን መሰለ? ሰው በጥምቀት ይድናል የሚል የመጽሐፍ ቅዱስ ተሳሳኛል። አሁን ጴንጤ አይደለም። እሺ ይሄ ሰውዬ ኦርቶዶክሳዊ ነው። ኦርቶዶክስ የነበረ ሰው ነው። እኔ የሚያሳይክ ሰው በጥምቀት ብቻ ይድናል የሚለውንም ሊያሳይ አልችልም፣ በእምነት ብቻ የሚለውንም ሊያሳይ አልችልም። ግን እኔ ጥያቄ ነው ማሳየት ካልቻልክ ሐዋርያው ቅዱስ ጴጥሮስ የኔን ጥያቄ መመለስ ካልቻልክ በቃ መመለስ አትችልም ማለት ነው። ሰው በጥምቀት ይድናል፣ ጥምቀት ያድናል የሚለውን አሳያለሁ። እሺ ሰው በጥምቀት በኩል ይድናል የሚል መጽሐፍ ቅዱስ አይተሳሳይ። ጴጥሮስ 3:21 ክፈት። ብቻ የሚለውን እኔ አልተጠቀምኩም። ብቻ ለአንተ ለራስ ጴጥሮስ 3:21 ምን አንብብ። ይህም ውሃ ማለትም ጥምቀት፣ ይህም ውሃ ማለት ጥምቀት ደግሞ ምሳሌ ሆኖ ያድናል አይደል? አንብብ። እዛ ከፍታ እኔ ጋር መጽሐፍ ቅዱስ ውሃ አይልም። ይህም ውሃ አይልም ደግሞ ማለትም ጥምቀት አይልም። አሁን ምሳሌ ሆኖ ያድነናል አይልም። ከፍታ አንብብ። እኔ ካላለ ይቀጣለሁ ካላለ ከፍታ አንብብ። ካላለ ይቀጣል። እሺ ሰምቻለሁ። ካላለ ውሃ ብሎ ነው የሚለው ወዳጄ እኮ ካላለ ትቀጣለህ አይደል? እቀጣለሁ ብላ አይልም። እሺ ዳኒ የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ታሳየናለህ እባክህ፣ እናስቸግርህ። ይሄም ውሃ አይልም። በነገራችን ላይ ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ ያድነናል አለ ሐዋርያው። አሁን ነው እያለ ያለ ዳኒ በጣም ስለምትረብሽ ማለት ነው። ሜቢ አዲሱ መደበኛ ትርጉም ላይል ይችላል። በጣም ነው የሚያሰለቸው እንደዚህ አይነት ተወያይ ሰው ማለት ነው። ተናገርክ በቃ እሺ አልንክ። ይህም ውሃ አይልም አልኩህ እኔ አይደለ? ሰው በቃ ሰምተናል እኮ በቃ መደጋገም አይጠበቅብኝም። ውሃ የሚል ቃል የለውም እዛ ክፍል ላይ አልኩህ። ከሌለ ቀጣለው አልክ። በቃ ትቀጣለህ። እናሳይክና እኔ ደግሞ ማሳይክ ከኔ መጽሐፍ አይደለም ከራስህ መጽሐፍ ነው ማሳይክ። ዳጊው ነገር ብለህ ነበር። ስክሪንሾት አድርጌ አመጣለሁ ስለነበረ እሺ ዳጊ ስክሪንሾት አድርጌ አመጣለሁ ራይት ነው። ይሄው እኮ መጽሐፍ ከፍተህ ልናሳይ ነው ወዳጄ። ምን ሆነ ነው? የራስህን መጽሐፍ ከፍተህ ልናሳይክ ነው። የማ መጽሐፍ እንደሆነ አሳየው ዳኒ። ና ተመለስ ዳኒ። እየው ዳኒ ና ተመለስ። አርጎ ግን እንዳይወጣ ባይዙ ባይ
መጽሐፍ ቅዱስ ሊያይ ይመስለኛል። ኦኬ ብሩኬ የቅድሙን ውሸት ግን በቃ መዋሸቱን ማመን አለበት። ባይዘ ከጨረሳችሁ በኋላ ኮንቨርሴሽኑ። እሺ ዳኒ ይታያል መጽሐፉ የተከፈተው? ይኸው አምጥቻለሁ እኮ ብሩኬ አታልከኝ። ይኸው መጽሐፍ ቅዱስ ተከፍቶልሃል። ለምንድን ነው የምትረብሸው ወዳጄ? መጽሐፍ ቅዱስ ዳኒ ከፍቶልህ አይታይም ስክሪኑ ላይ? የምቀበለውን አምጥቻለሁ አታልከኝ። የማን መጽሐፍ ነው የማትቀበለው? መጽሐፍ የማትቀበለው መጽሐፍ የማንን ነው? የማንም ይሁን የማን አልቀበልም። ይኸው የምቀበለውን አምጥቻለሁ አታልከኝ። አይ የማን እንደሆነ እናሳይና የማይቀበለው የማን እንደሆነ እንናገር መጀመሪያ። ከዛ በኋላ ትቀጥላለህ። የማን እንደሆነ መጽሐፉን ዳኒ ያሳየው። የማይቀበለው የማን መጽሐፍ እንደሆነ አሳየው ዳኒ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ያሳተመችውን እነ ልደት እግራቸው እስኪቀጥን ድረስ የሚያከፋፍሉትን መጽሐፍ፣ ማህበረ ቅዱሳን የሚያምንበትን መጽሐፍ፣ የእግዚአብሔር ቃል ብለው ለህዝቡ የሚሰጡትን መጽሐፍ ዳኒ ኦርቶዶክሱ ወንድማችን አልቀበለውም እያለ ነው ያለው። ለዋላቀው ምን የሚቀበለውን አምጥቻለሁ አታልከኝ። ላሳይክ ማለት አይደለም የምትፈልጉት? ያው አምጥቻለሁ። እሺ አሁን ደግሞ ከኔ ጋር ነው የምናወራው። ለ2000 ዓመተ ምህረት አንዴ ስማ ተረጋጋት። እኔ ይኸውልህ እኮ አንተ ምን ስማኝና ታወራለህ፣ አታልቅሃለሁ፣ ችግር የለውም። ይኸውልህ የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስን አልቀበልም ብለሃል። አንተ የምታሳየኝ 1954ቱ መጽሐፍ ቅዱስ ነው አይደለ? አሁን በትልቁ ላድርገው። ይሄው 1954ቱ ነው አይደለ? በቃ ይሄውና አንብባ አንድ ላይ ያለውን አንብባ። ይህም ኃይልም መጠይቅህ ለምን አትመልስም? ጤነኛ ነህ አይደል? የ1954ቱን ነው የምታሳየኝ አይደል? አይልም ብለኝ ነበር ብሩኬ። ሶረ ብታይቀልህ አሁን እኮ ይሄ ምን መሰለህ ትልቁ ችግር ምን መሰለህ? ትልቁ ችግር የመደማመጥ እንኳን ልምድ የለህም። ይሄ የምታሳየኝ የ1954ቱን ነው ወይ? በጣም ቀላል ጥያቄ ነው የምጠይቅህ። የመቼም ይሁን ይሄው የሚቀበለውን አምጥቻለሁ። ይህም ኃይልም ብለሃል። ምንም ችግር የለም አትመልስ። ይሄንም አዎ ይህም ኃይላል ግን ተሳስቷል። ይሄ መጽሐፍ ቅድም ግን ዋሽታል አይደል? ዋሽቻለሁ። ለምንድን ነው የማሰማው? ተሳስቷል እያልኩ እኮ ነው ወዳጄ። ይህም ውሃ የሚለው የተሳሳተ ነው። ኮይኔ ግሪኩን ገፍቼ ላሳይህ ነው። ኦኬ ያንተን አውጣ እስኪ። ከስልክሽ ሻት አድርጋ አምጣ አንተ። ያንተ ስልክ ላይ አፋል አይደል? እኔ ለምን ስክሪንሾት አደርጋለሁ? ቀጥታ ግን በቃ ያው ስለምትያዝ ነው ማታመጣው። ትያዛለህ። የመስማት ችግር ስላለብህ እኮ ነው። እኔ ለምን ስክሪንሾት አድርጌ ያሳያለሁ? ቀጥታ ግሪኩን ከፍቼ ያሳያለሁ አልኩህ። ግሪኩ ላይ ኮይኔ ግሪክ ለዛውም ማለት ነው ውሃ የሚል ቃል የለውም። ውሃ የሚል ቃል ያለው ካለ ተሳስቷል እያልኩ ነው ያለሁት። እሺ ላሳይክ፣ ይኸው ከፍቼ ላሳይክ። አማርኛን አትቀበልም ማለት ተሳስቷል ሲተረጎም አልቀበልም ሳይሆን ስህተት ነው ትርጉሙ ነው እኮ እያልኩ ያለሁት። ስለዚህ አትቀበልም? አዎ ይሄ ክፍል ስህተት ነው ሲተረጎም ተሳስቷል እያልኩ ነው ያለሁት። እንዴ በጣም እኮ ግልጽ ነገር ነው የተናገርኩት ያለሁት። አሁን የማያውቁ ሰዎች አሁን ሰው በጣም የማያውቅ ሲሆን ዝም ብሎ ይስቃል እንደዚህ። አሁን እዚህ ክፍል ላይ ቁጥር 21 ላይ ስህተት ነው ትርጉሙ ስህተት ነው። አሁን በጣም ቀላል ነገር ነው እያወራ ያለሁት። ውሃ የሚል ቃል አስገብተውበታል አይደል? ቁጥር 21 ላይ ተሳስተዋል። እንግሊዝኛው ምን ይላል እስኪ? እንግሊዝኛው እኔ ኦሪጂናል ግሪኩን አላሳይህም እንዴ ወዳጄ? ለምንድን ነው እንግሊዝኛው ጋር የምትሄደው? ግሪክ ስለማልችል እንግሊዝኛውን ትንሽ ስለምሞክር እንግሊዝኛው በቃ ተምረና። በጣም ቀላል ነገር እኮ ነው። ቼክ አድርገና። እኔ እኮ ከፍቼ ከነ ትርጉሙ አሳይሃለሁ። እንግሊዝኛን እኔ እሺ በቃ የኢትዮጵያ ኦርቶዶክስ 2000 ዓመተ ምህረት ዳኒ በትልቁ የኢትዮጵያ ኦርቶዶክስ የ2000 ዓመተ ምህረት ውሃ የሚል ቃል የለውም። ውሃ የሚል ቃል የለውም። የግሪኩም ክፍል ውሃ የሚል የለውም። እሺ ወደ አሁን ደግሞ ሐሳቡ ላይ እናውራ። ዳኒ አንሚዩት አድርገውና እዛው አንደኛ ጴጥሮስ 3:21 ሐሳቡ ላይ እናውራ። ክፍሉ እየተነጻጸረው ከዘፍጥረት መጽሐፍ ጋር ነው አይደለ? መልካም። በዛ ሰዓት የዳኑት ሰዎች በመርከብ ነው የዳኑት ወይስ በውሃ ነው የዳኑት? ሐዋርያው በውሃ ነው ብሏል። እንግዲህ እኔ በውሃ ነው አንተን እየጠየቅኩ ያለው። ሐዋርያው በውሃ የዳኑበት ስል እኔም ደግሞ በውሃ የዳኑበት ብዬ ተቀብያለሁ። በዛ ሰዓት የነበሩት እኮ ንጽጽሩ እኮ እንዲገባክ ነው ወይ ደግሞ መጽሐፍ ቅዱስን መረዳትን እያየን ያለው ነው።
በዛ ሰዓት ኖህና ቤተሰቦቹ በመርከብ ነው ከውሃ ጥፋት የዳኑት ወይስ ውሃ ነው ያዳናቸው? ወይ ውሃው ከምንድን ነው ያዳናቸው? በጣም ቀላል ነገር ነው እየጠየቁ ያለሁት። ውሃው ከምንድን ነው ያዳናቸው? እሺ ክፍሉን ከፍተህ ብታነብ መልሱን ታገኘዋለህ። ሶልት መልስ አልገባም ማለት ነው። አሁን ይሄ ሰውዬ ውይይቱ ከብዶታል ማለት ነው። እሺ እዚህ ክፍል ላይ አንድ ነገር ልበልና ቢኒ ከፈለክ አሁን ቅድም ያለው ላይ ማጣራት ትችላለህ። አንደኛ ጴጥሮስ መጽሐፍ ምዕራፍ 3 ምንድነው እየነገረን ያለው? ከምን ዳኑ እነዚህ ሰዎች? በውሃ ከውሃ ጥፋትስ ምንድነው ያዳናቸው? ክብር ለኢየሱስ ይሁን። በነገራችን ላይ ክፍሉ በሙሉ ሲናገር የሚያድነው በክርስቶስ ውስጥ መግባት ነው። እሺ በመርከብ መግባት ማለት በክርስቶስ መግባት ማለት ነው። የክርስቶስ ትንሣኤ ነው የሚያድነው ብሎ ተናግሯል እዛው ክፍል ላይ። የውሃ ጥፋት መጣ። የውሃው ጥፋት ለምንድን ነው የመጣው? ያመፀ ህዝብ ነበር። ዘፍጥረት መጽሐፍ ምዕራፍ 6 ላይ እግዚአብሔር ያዘነበት ህዝብ ነበር። የውሃ ጥፋት መጥቷል። እሺ የውሃ ጥፋት ማንን ያጠፋው? ያመፀውን ህዝብ አጥፍቷል። ጥፋት ነበር ውሃ። ኖህ በውሃው ያልጠፋው ወደ መርከብ በመግባቱ ነው። ለዛውም እግዚአብሔር ዘጋው ይላል። የኛ ደህንነት በእግዚአብሔር የተዘጋ ነው። በእኛ እጅ ላይ እንኳን ይሆን አይደለም። ክብር ለኢየሱስ ይሁን። በክርስቶስ ውስጥ መግባት ነው የሚያድነው። እሺ መርከቡ ከጥፋቱ አዳናቸው ኖህና ቤተሰቦቹን። ውሃውሳ ከአመፀኛው ትውልድ ለየው። አገኛችሁኝ? አመፀኛ ትውልድ ነበረ፣ እግዚአብሔር ላይ ያመፀ ትውልድ። ውሃው መጣና መርከቧን ከፍ አረጋት ወደ ላይ። አገኛችሁኝ? መርከቡ ምን አረገው? ከፍ አረገው ወደ ላይ። ታዲያ ከአመፀኛው ትውልድ ተለየ ማለት ነው። በመርከብ ውስጥ በመግባታቸው ከውሃ ጥፋት ዳኑ። ውሃው ደግሞ ከዛ ህዝብ ለይቶት ከፍ ሲያደርገው እንመለከታለን። ያ ክፍል እየነገረን ያለው መዳን ሲል ከምንድን ነው? ስለ ዘላለም ሕይወት እያወራን ያለው ምንድነው? መዳን በውሃ ውስጥ መግባት ምንድነው? ወረድ ብሎ ይመልሳል። ለዛ አንተማ ብቁ አይደለም። አንድ ስጠይቅህ ካልመለስክ አንተ ለምን ታወራለህ? እኔ ሳብራራ አይደለም የምታወራው። ኦኬ ከኔ ጋር አይደል እያወራን ያለ ነው። ለምን እንደዚህ የምታረጋው? አንተማ ብቁ አይደለህም እኮ ስጠይቅህ አትመልስም። እዛው ክፍል ላይ አለ መቼ ነው ብለህ የምትጠይቀኝ ከሆነ ልመልስልህ። በክርስቶስ ትንሣኤ ነው እያለ ነው አዋራው። ተረጋጋና ይጨርስ። እኔን አስቀምጦ ሌላ ነገር ከሚያወራ እኔ ልመልስ ብዬ ባይዞ ማንም አላስገደደም። መውጣት ትችላለህ። መወያየት በቃ ሚውት አድርገህ ጠብቅሽ። ሚውት አድርገው መሰለህ ዳኒ እያብራራ ያለው ስጠይቅ እዛው ክፍል ላይ ያለ አንብብ ስላልከኝ ብቁ አይደለህም ብዬ አመንኩኝ። ሰው ሲጠየቅ መልስ ማይመልስ ከሆነ እዛው ላይ ያለ አንብብ የሚል ከሆነ በቃ ብቁ አይደለም ነው ውይይት ማለት ነው። ክፍሉን እየተናገርኩ ነው። ከዛ እናንብብ ክፍሉን። እሺ አንዴ ዳኒ በቃ እኔ ይሄን ክፍል ልናገርና ከዛ ትቀጥላለህ፣ ትወያያለህ። እሺ ክፍሉ ግን እያለ ያለው ምንድነው? ጴጥሮስ እየነገረን ያለው ምንድነው? ጥምቀት ያድናቸዋል። ይሄ አሁን ኦርቶዶክሶች የሚጠመቁት ጥምቀት በ40 እና በ80 ቀን የሚጠመቁት ጥምቀት ትልቅ ከሆኑም በኋላ የሄደው የሚጠመቁት ጥምቀት ያድናል እያለ አይደለም ጴጥሮስ። ሲጀምር እሱን ያላዳነውን ጥምቀት አንተን ያድንሃል ብሎ አይሰብክህም ጴጥሮስ። አይሰብክህም። ያድነናል እኮ ነው ያለው። ያድናቸዋል ሳይሆን ያድነናል አለ። ይጨርስ እና ቀጥሎ አንተ ሐሳቡን ማፍረስ ከቻልክ ታፈርሰዋለህ። በቃ ሚውት አድርገው። እንዴ የተግባቦት ህግ አታውቅም እንዴ ወንድሜ? እንዴ ሚውት አድርገው። ይረብሻል። እሺ ዳኒ በየመሃሉ የምትገባ ከሆነ ውይይቱን ማለት ሐሳቡ እንዲሰማ አልፈልግም ማለት ነው። አንተም የኔን ሐሳብ ማግኘት አትችልም። ጴጥሮስ አልዳንም በውሃ ተጠምቆ። ጴጥሮስ የዳነው በመንፈስ ቅዱስ ተጠምቆ ነው አይደል? የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ በመንፈስ ቅዱስ ነው ጴጥሮስ የጠመቀው። ጴጥሮስ ያልዳነበትን እኮ ሊሰብክ አይችልም ለአንተ። ጴጥሮስ እየነገረን ያለው በዛ መልእክት ላይ ምንድነው? በክርስቶስ ትንሣኤ ነው እንጂ በጥምቀት በኩል ትደናላችሁ አላለም። የክርስቶስ ትንሣኤስ ሕይወት ነው። መጽሐፍ ሲናገር ምን ይላል? ክርስቶስ ስለ ኃጢአታችን ሞተ፣ ከዛስ እኛን ስለማጽደቅ ተነሳ። የክርስቶስ ኢየሱስ ትንሣኤ ለኛ ሕይወት ነው፣ የዘላለም ሕይወት ነው። መጽሐፍ ይሄን ነው እየተናገረ ያለው። በክርስቶስ ውስጥ መግባት የዘላለም ሕይወት ነው ማለት ነው። ውሃው እስከምንለየው ከዚህ ከአመፀኛ ትውልድ ሂዳችሁ ስትጠመቁ ምንድነው የምታሳዩት? ከዚህ አመፀኛ ትውልድ የተለየው ነኝ ብላችሁ የምትመሰክሩበት እኮ ነው። ልክ ሰው ውሃ ውስጥ ሲገባ ከዚህ ከአመፀኛው ትውልድ ከኃጢአት የተለየው ሰው ነኝ፣ በክርስትና ህይወት ለመኖር በጽድቅ ህይወት ለመኖር ወስኛለሁ ብለህ የምታሳይ የክርስቶስ ነኝ ብለህ የምታሳይበት ነው። ለዛ ነው ውሃው ከዛ ከአመፀኛ ትውልድ ለየው፣ ከፍ አረገው። ይሄን ነው ጴጥሮስ እየነገረን ያለው እንጂ በጥምቀት በኩል በውሃ ጥምቀት በኩል የዘላለም ሕይወት ታገኛላችሁ የሚል ክፍል አይደለም ያ ክፍል ዳኒ። እና በደንብ አንብብ ዘፍጥረት መጽሐፍ ምዕራፍ 6ንም እንዳልኩክ በደንብ ክፍሉን ብታነብ ይሄን ክፍል ለመረዳት ያግዛል። ተባረክ ቢኒ። ከፈለጋችሁ መቀጠል ትችላላችሁ ከዳኒ ወንድማችን። እሺ ቅድም የዋሻትን ነገር እኔ ማለፍ አልፈለኩም። ዳኒ ቢኒ ሰላም ነው ምንድነው? ኦኬ ቅድም
የጤምኬሲ ነው ተማርኩ ያልከው ነበርኩ ያልከው? ርዕሱ ላይ ተመለስ ወንድሜ፣ ምንም አይጠቅምም እሱ። እኔ ረስቻለሁ ያንን ስቶሪ ሎንግ ታይም። አምስቱ ሶላዎችን ነው አይደል ያስተማሩ ከማጥመቃቸው በፊት? ባቦል በቃ ረስቻለሁ። እኔ አይመለከተኝም። አሁን ኦርቶዶክሳዊ ክርስቲያን ነኝ እኔ። አይ በቃ እኛ ደግሞ ከውሸታም ጋር አንወያይም። ወይ እውነቱን ትናገራለህ፣ እንደዛ ማለት ትችላላችሁ። እንደዚህ ብታመልጥ ይሻላል እንደማለት ነው። እንደዛ ማለት ትችላለህ። ግን እኔ ጥያቄ አለኝ። አንተ ዛሬ እንደምታምነው እምነት ብቻ ብሎ ያመነ ሐዋርያውን እስኪ ያሳየኝ። በቃ አትፈርበት። በኦርቶዶክሳዊነት በህፃናት ጥምቀት ላይ አትፈርበት። እሺ ውሸታም ሰው እኔም ልጠይቅ በቃ ውሸታም ከውሸታም ሰው ጋር አየህ፣ አሁን እንደዚህ ታክሶ ያወራህ ድንገት የሆነ ነገር ከቀረልህ በሚል ነው እንጂ ዋሽተሃል። በቃ ዋሽተሃል። ዋሽተህ አትጀምር። አንተ የህፃናት ጥምቀትም ምንም በጣም የምታፍርበት ስለሆነ ገብተዋል። በ40 ቀን አንቦራጭቀው ስላስወጡ ምን ብለህ አሁን እሱ እንዳንኩበት ትላለህ? አሳቁሃል። እሱ ስላሳቀቀ በቃ አይ እንደዚህ መካነ ኢየሱስ ነበርኩኝ ወይም ምናምን እያልክ እንደዚህ ከታች ወረብራለህ። ምንድነው የተማርከው ስትባል አምስቱ ሶላዎች ተምሮ ቶ በእናትህ እሺ፣ አምስት ሶላዎች የሚባል ትምህርት የለም በእኛ ዘንድ። አምስቱ ሶላዎች አቋም እንጂ የምናስተምራቸው አምስቱ ሶላዎች ብለን የምናስተምራቸው ነገሮች የሚሉ እና ተረጋጉ። በቃ እንደዚህ ግን አትፈሩበት። ወደኋላ መመለስና እውነተኛውን የሆነ ነገር መናገርም ያልፈለግከው ስለዋሸ ነው። አትዋሽ ኔክስት ታይም። ኦኬ፣ ሌላ ሰው እንቀበል። ዳንሻ ኦልራይት። እሺ ሰላም ኢንዴክስ ነው። ኢንዴክስ ያው እንዲህ እኮ ካልዋሹ አያልፉትም። የዘመናት የሐሰት ትርክት በቃ ከዚህ በላይ መሄድ አይችልም። ሰላም ነው ዳኒ? ደህና ነኝ። እንዴት ነህ? ልክ ብሮክ አረጌ ስወጣ አንተ ደግሞ ስታስገባኝ ወደ ገስ ተገናኘን። ተመልሼ መጣሁ። አይ ራስን የላከው ነው ያላስገባው ሪኩዌስት። አይ እኔ ነኝ የላኩት፣ ግን ሞዴሬተር ኮሜንት ሲከለክሉኝ በቃ መስማቱም አያስፈልግም ብዬ እየሄድኩ ነበር ወደ ሌላ ሪኩዌስት ነው የላከው ራስህ። እሺ እንኳን ደህና መጣ። ከየት ቤተነት መጣ? ሞዴሬተሮች ግን ኮሜንት ይከለክላሉ። ገስት መከልከል ይሻላል። ኮሜንት ሊሆን ይችላልና አሁን ገብቷል። ከመከልከል ግን ገስት መከልከል ይሻላል። በአንደበትህ አውራ እስቲ። አሁን ሰው እንዲሰማ በአንደበትህ አውራ። ገብቷል። ሀሳቡ ላይ እንቆይ። እሺ ከየት ቤተ እምነት መጣ? እኔ ከኦርቶዶክስ ነው የመጣሁት። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። በኦርቶዶክስ እምነት ያድናል? እምነት አዎ ያድናል። አንተ ክርስቶስ ኢየሱስን አምነህ ድነሃል ማለት ነው? አዎ የመጀመሪያው ድህነት በእምነት የሚገኝ ስለሆነ የመጀመሪያው ድህነት ድኛለሁ። ምን ማለት ነው የመጀመሪያው ድህነት? ምን መሰለህ፣ ማመን የሚባለው ክርስቶስ የተናገረው ሁሉ ማመን ነው። የሆነ ነገሩን ብቻ መርጠህ ካመንክ እምነት ጎዶሎ እምነት ነው። የመጀመሪያው ድነት ማለት ምን ማለት ነው? እኔ ያልኩ ስለ እምነት አለ ነው የጠየቁት። ስለ የመጀመሪያው ድነት የነገረኝ ራሱ ክርስቶስ ነው። እሱ ምንድነው የመጀመሪያው ድነት? በክርስቶስ እኔ ማን ነገረ አላልኩም ብራዘር። የመጀመሪያው ድነት ምን ማለት ነው ነው ያልኩ ወዳጅ። አይዞ የመጀመሪያው ድነት የምታገኘው በምንድን ነው አይደለም? እሱን ማነገርከኝ አምኜ ያልከኝ እሱ ጨረሰ። ግን የመጀመሪያው ድነት ምን ማለት ነው? ምን ማለት ነው የመጀመሪያው ድነት የሚለው ቃል ራሱ እንደገና ሌላ ማለት ምን ማለት ነው? ሌላ ቃል ልፈልግለት። ግራ ስላጋባችሁ ቃል መሰለኝ። ግራ እኮ አጋባችሁ። ተጫወቱ። ላብራራልክ። ቃል ሳይሆን ምን ማለት ነው የመጀመሪያው ድነት ማለት? በክርስቶስ የተገኘው የመጀመሪያው ድህነት ማለት ነው።
እኮ ምን ማለት ነው እሱ ድነት በክርስቶስ የተገኘ ነገርከኝ ምን ማለት ነው ያልኩ ምን ማለት ነው እኮ ላብራራለህ ማብራራት ነው እኮ መተንተን ነው ሐሳቡን ይቀርው እንጂ ቃሉ ግልጽ ነው የመጀመሪያ ድነት አለ የመጨረሻ ድነት አለ ማለት ነው ይሄን ደግሞ ራሱ ክርስቶስ ነው ያለው ምክንያቱም እስከ መጨረሻው የጸና ይድናል ቃል ስላለ በመጀመሪያው ድነት አትድን ላትድን ትችላለህ ስለዚህ የመጀመሪያው ድነት ምን ማለት ነው የመጀመሪያው ድነት ማለት ምን ማለት ነው ብራዘር አታቆም ምን አማርኛ ሌላ ምን ልፈልግልህ በቃ የመጀመሪያው ድነት አታቆም ምን ማለት ነው የመጀመሪያ ድነት ስትል ምን ማለት ነው ላብራራልህ ስለከለከልከኛ እስካሁን እኮ አብራራ ብራዘር ምን ማለት ነው ግን አልመለስክልኝ ምን ማለት ነው የመጀመሪያ ድነት ማለት ቃሉን እኮ ነው ፍታ ያልከኝ እንጂ አብራራልከኝ ሌላ ቃል እዚህ ቃል ሌላ ቃል ግን አላገኘሁት እኮ ምን ማለት አሁን የመጀመሪያው ድነት ስትል ምን ማለት ነው ልተንተንልሽ ልተርጉምልህ የመጀመሪያው ድነት የምታገኘው በክርስቶስ በማመን በመጠመቅና ስጋውን ደግሞ በመቀበል የመጀመሪያው ድነት በዚህ ይገኛል እንዴት ይገኛል ስለሱን ደግሞ ታወራኛለህ የጠየቅኩ ምን ማለት ነው የመጀመሪያ ድነት ምን ማለት ነው ካላወቀው ችግር ለማላውቀው የመጀመሪያ ድነት ነው በክርስቶስ የተገኘ ያገኘው የመጀመሪያ ድነት እንዲህ ምን አይነት ጥያቄ ነው አይዞ ብራዘር ቤተክርስቲያንህ እንደዚህ ነው እየተጫወተችብህ ያለችው እቀጥላለሁ እኔ ግን ንገርክ ይል እናንተ ደግሞ እምነት ይጎላል እናምናለን ትላላችሁ ግን እምነት ግን ይጎላችኋል አይዞ ብራዘር እሺ ምን አለን የመጀመሪያ ድነት የሚገኘው በእምነት ነው አልከን ተሳሳትኩ በእምነት ነው የሚገኘው በእምነት ስልህ እንግዲህ ስጋው ደሙን ጨምርበት እና ጥምቀትን ጨምርበት እምነት ማለት ጥምቀትና ስጋ ደሙ ማለት ነው አይ እምነት ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ነው እንግዲህ ማለት ግን ሁለቱን ስቴፖች ካልተከተልክ ሁለቱን ካላረካቸው በክርስቶስ የእግዚአብሔር ልጅነት በማመን ብቻ አትድን አየህ ኢየሱስ ክርስቶስን የእግዚአብሔር ልጅ እንደሆነ አዳኝ አድርገ መቀበልህ አያድንህም ማለት ብራዘርስ እምነት አያድንህም ማለት ነው ለዚህ የሚባለው እኮ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ብቻ አይደለም እኮ ስጋው ደግሞ ያድናል ብሎ ማመን ነው ጥምቀትም ያድናል ብሎ ማመን ነው ይሄ ማመን ነው እኮ አምነ ግን ተክሳንታ ካመንክ በኋላ እምነት ማለት ጥምቀት ያድናል ብሎ ማመን ነው የሚል ተክሳንታ አንተ ጥቅስ ወዳጅ ማመን የክርስቶስን ንግግር ማመን ነው ጥቅስ አንተ ነው ያልኩህ ወዳጅ ጥቅስ አንተ ምን አይነት ጥቅስ እምነት ማለት ጥምቀት ያድናል ብሎ ማመን ነው የሚል ጥቅስ አንተ እምነት ማለት ማመን ማለት ነው ጥቅስን ይጠየቅ ወዳጅ እምነት ማለት እምነት የሚባለው ማመን ማለት ነው ማን ነው የምታምነው ኢየሱስን ነው የምታምነው አይደለ ኢየሱስን የምታምነው ሁሉ ነገር ነው የነገረን በሙሉ ነው የምታምነው ኢየሱስን ስለማመን አልጠየቅኩም ልጅነቱን ማመን ማለት ኢየሱስን ማመን ማለት መሆኑን ማስረጃ አንተ ማመን ነው አንተ ማስረጃ ያላዩትን ነገር ማመን የሚባለው ያላዩትን ነገር እንዳዩ አድርጎ ጥቅስ አለ ወይስ የለም ብራዘር ጊዜ አልፈጅም ከሌለ ቁጭ ብለህ ከስር ነው መማር ያለብህ አሁን ካለ አንፃር ብዙ የገባህም ነገር አይመስልም አንተ አሁን አንዳንዴ ጥያቄ እኮ ትክክል ያላገባ ጥቅስ አለ ወይስ የለም ወራጅ ጥቅስ አለ ወይስ የለም ምን አይነት ጥቅስ ማመን ማለት ጥምቀት ያድናል ብሎ ማመን ነው የሚለውን ሐሳብ የሚያስረዳ ጥቅስ አለ ወይስ የለም እንደዚህ አይነት ቃል በቃል እንዴት ነው የምታገኘው ስለዚህ የለኝም ነው አይባል ቃል በቃል አይደለም ስለዚህ የለኝም ባለው ክርስቶስ የነገረንን ሁሉ አሜን ብሎ መቀበል ማለት ነው ማመንም ማቀውኔ ይሄንን ነው አይዞ ብራዘር እሺ ምን ያህል ባዶ እንደሆናችሁ ለማሳየት ያክል ይሄንን አርጊውመንት ተጠቀማለሁ በደም ስማኝ መቼ ነው የተጠመቀው በ40 ቀን ነው በ40 ቀን ላይ አምነን የተጠመቀው ጥምቀት እንደሚያድን ገብቶ ነው የተጠመቀው ሳላምን ነው የተጠመቁት ሳታምን ነው የተጠመቀው ሳያምኑ የተጠመቁ ሰዎች እንደሚድኑ የሚያሳይ መጽሐፍ ቅዱሳዊ ማስረጃ አስተንሽ ሳያምኑ የተጠመቁ ልጆች የሚድኑት
ህፃናት ብቻ ናቸው። ማስረጃ ስለማመን ስለማያውቁ ማስረጃ አንተ ማስረጃ ይጠየቁ። ማስረጃውማ በዛ በመቶ አለቃው ቤተሰብ ውስጥ ብዙ ሰዎች አብረውት እንደተጠመቁ ከነቤተሰቡ ህፃናት መኖራቸውን አሳየኝ። ክፈተው ቤተሰብ ካለ እኮ ብዙ ሰዎች ካለ እኮ ህፃናትን ይጨምራል። አንተ ህፃናት መኖራቸውን አሳየኝ ያልኩ ብራዘር። አንተ ክፈተውና አሳየኝ። ቤተሰብ ውስጥ ህፃናት ላይ ይሄን እኮ የምታውቀው ግልጽ። አንተ ህፃናት መኖራቸውን አሳየኝ። የ40 እና የ80 ቀን ህፃን ልጅ መኖራቸውን አሳየኝ። ከኪሳ አታውራ ብራዘር። ህፃን እንደዚህ ገገል የሚባል ህፃን አይልህም። ግን ከሌለ የለኝም ነው የምትለው ወዳጄ። ከሌለ ሰው ሳይኖረው ሲቀር የለኝም። ቤተሰብ ካለ ይጠቀልላላ። የ18 ዓመት የ20 ዓመት ብሎ የጠቀሰው ነገር የለም። ስለዚህ አንዴ ሆልድ ኦን አንዴ በመካከላችን በዚህ 450 ሰዎች መካከል ቤተሰብ ሆናችሁ የ40 ቀንና የ80 ቀን ህፃን ልጅ የሌለባችሁ ሰዎች እስኪ አንድ ቁጥር ጻፉ። ቤተሰብ ሆናችሁ የ40 እና የ80 ቀን ህፃን ልጅ የሌላችሁ ሰዎች በቤታችሁ ውስጥ ክርስቶስ ህፃናት መንግስተ ሰማያት እንደሚገቡ የተናገረበት ነው። የዘመናት ታሪክን ባዶ ማድረግ በጣም ሲምፕል ነው። እዛው ጌታ የተናገረው ላምጣልህ። እሺ ህፃናት ሳያምኑ ይጠመቁ የሚል ጌታ የተናገረው ካለ አንተ ማስረጃ እስቲ። መንግስተ ሰማያትን እንደ ህፃናት የማይቀበል አይገባባትም ብሎ የ40 ቀን ህፃን ልጅን ስለማጥመቅ ማስረጃ ስጠኝ ያልኩ ብራዘር እኮ። ይሄ ማስረጃ እኮ ነው። ህፃን ልጅ ስለማመን አያውቅም። ስለዚህ ተጠመቅ ስትለው ዝም ብሎ ይጠመቃል። ስለዚህ ይድናል። ማስረጃ እኔ እናንተ ግን ለምንድን ነው የምንጠመቀው ብለን እንደሱ አናወራም ብራዘር። እንደሱ አናወራም ስለ ጥቀሰውና ላዋቂ ነው ያመነ ለህፃናት ያመነ ብቻ ነው። ህፃናትን ስለማጥመቅ የተናገረበት ክፍል አሳየን ብራዘር። እንደዚህ አንቀጥልም። እውነት ነው፣ ባህላዊ እምነት ነው። ባይ ዘ ወይ አይደለም። ይልክ ማሰጃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና ብሎ አጥምቋቸው ብሏል ጌታ። ህፃናት ይገባሉ ብሏል። በቃ ባይጠመቁም እኮ ይገባሉ እነሱ። እኔ አሁን የጠየቅኩ አጥምቋቸው ይላሉ እኮ። ኧረ እኔ እንደውም ፋርሊ ይድል ህፃናት ሳይጠመቁም ይድናሉ እኮ። ኦኬ ቴንክ ዩ። ምን አለን አሁን? ህፃናት ቆይ አንዴ ሆልድ ሳይጠመቁም ይድናሉ አለን። የአሕዛብ ሙስሊሞች ያልተጠመቁ የሙስሊም ልጆች ይድናሉ እስከ 7 ዓመት ግዴታ የሚባል እንደዛ። አሪፍ ብራዘር አሪፍ። ግልጹን እንደውም በደንብ አልነግርም እንዴ? አሪፍ ወዳጅ። ስለዚህ ክርስቲያኑ ጋር ምን አንዴ ወዳጅ። ስለዚህ ጥምቀት ለመዳን ለድህነት አይደለም ማለት ነው አይደለም። ይኸውልህ እዚህ ጋር ላይ ያው እግዚአብሔር ይመስገን። ይልክ በቃ አይደለም ካልክ ፕሮግራሙን ጨረስ ነው። ጥምቀት ለድነት እነሱ ዝም ብሎ ይጠመቁ ገባ። ህፃናት አይጠይቁማ ታዲያ እኮ በቃ ጥምቀት ለድነት አይደለም ማለት ነው። ሰው ህፃናቶች ባይጠመቁ የሚሉን ከሆነ በቃ አለቀ ጨረስ ነው። ይሄንን ነው እያልን ያለው። ቤተ እምነት ውስጥ ያለው የነገረ ድነት ግራ የተጋባ ነው። አይደለም። ይኸውልህ ክርስቶስ ሊያድነን የመጣው አንዱ ከምንድን ነው? በአዳም በደል ምክንያት ጻድቁም ወደ ሲኦል ይገባ ነበር አይደለ? ስለዚህ እነዚህ ህፃናት ደግሞ ስለማመን ስለማያውቁ ምን አርጎ ጠይቆ ክርስቶስ ወደ ሲኦል ሊከታቸው ይችላል። ስለዚህ እነሱን እምነት አይጠይቃቸው። ጀምርለት ዳንኤል። ጥምቀት ግን የምትመጣው ስለ ክርስቶስ አሁን ተጠመቅ ስትለው ጥምቀት ሲጠይቃቸዋል ወይ? ዝም ብዬ ለምንድን ነው የምጠመቀው የሚልህ አለ። ጥምቀት ሲጠይቃቸዋል ወይ? ህፃኑ ሆኖ ይኸውልህ ባይጠመቅም ይድናል። በቃ አለቀ። ስለዚህ ጥምቀት ለመዳን ነው የሚለው የኦርቶዶክስ ቤተክርስቲያን ትምህርትን አፈረስከው ማለት ነው። አላማቸው እሱ ነው ብራዘር አይደለም። ይኸውልህ ይሄ ተከራካሪ እንደኔና እንዳንተ አይነቱ ሳያምን ከተጠመቀ አይድንም። አሁን ስለኛ ደግሞ ስናወራ ደግሞ እናወራለን። አሁን መጀመሪያ የህፃናት ምንጭ እኮ አይነት አለው እንዴ? ጥምቀት ለህፃን ልጆች በተመለከተ ለመዳን እንዳልሆነ ከተረዳው በቂ ነው። አሁን ወደ አንተ ልምጣ። የእግዚአብሔር ልጅነትን አንተ እንዴት ነው ያገኘኸው? ተጠምቄ ነው። ማስረጃ ስጠኝ። በጥምቀት የእግዚአብሔር ልጅነትን ታገኛላችሁ የሚል የእግዚአብሔር ቃል ማስረጃ አንተ። ዮሐንስ 3:5 ነው። እሺ ዮሐንስ 3:5 ታሳየኛለህ አደራህን። ዮሐንስ 3:5 ጥምቀት የሚል ታሳየኛለህ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተጠመቀ በቀር
ወደ እግዚአብሔር መንግስት ሊገባ ይችላል። ዳንኤል ከትልቅ ይቅርታ ጋር እሺ የቤተ ክርስቲያኒት ውስጥ ይሄ ልጅ አሁን ኦርቶዶክሳዊ መሆን ይችላል ወይ? ማለት በ40 ቀን ህፃናት የእግዚአብሔር ልጅነትን እንዲያገኙ እያጠመቀች ይሄ ልጅ አይ ምንም ችግር የለውም ካለ ይሄ ልጅ ኦርቶዶክስ ነው? እሱን እኮ ገና ኦርቶዶክስ የተባለውን አምጣ ውስጥ እዚህ ጋርና ህፃናት ይኮነናሉ የሚለው ኦርቶዶክስ አምጣ እስቲ። ያልተጠመቁ የአሕዛብ ህፃናት ይኮነናሉ የሚል አምጣ እስቲ። ያልተጠመቀ ሰው አይድንም ብላ ነው ኦርቶዶክስ የምታስተምረው። እሱ ስለ እምነት ስለሚያቀሰው ነው። ማንንም ቢሆን የስላሴ ይሄው አሁን የጀመርነው እኮ የስላሴ ልጅነት የሚሰጠው በጥምቀት ብላ ነው ቤተክርስቲያን የምታወራው። አዎ ግን ድንገት ይኸውልህ ለምሳሌ ሳይጠመቅ ህፃን ልጅ ቢሞት በቃ አሕዛብ አልኩ እኮ እንደውም እኔ አረኩልህ እኮ ክርስቲያኑን ቶ አሕዛብ ሆኖ ህፃን እውቀት የሌለው ህፃን ተብሎ የሚያውቀው እግዚአብሔር ትልቅ ሰው ከሆንክ በኋላ እድሜ እሱ ያውቀዋል። በእኛ 7 ዓመት ድረስ ነው ይባላል። ክርስቶስ ግን ህፃናትን እሱ የሚያውቅበት መንገድ አለ። እሱን የምታምነው አንተ ነህ። ኦርቶዶክስ አይደለችም። ኦርቶዶክስ የስላሴ ልጅነትን ያላገኘ ሰው የምትለው አምጣውና ይኮነናል የሚል ኦርቶዶክስ የስላሴ ልጅነት አንዴ ቆይ ሆሎ የስላሴ ልጅነት ያላገኘ ሰው ይድናል ወይስ አይድንም? ህፃን ከሆነ አይጠይቅም። ማስረጃ አንተ ማስረጃ ኦርቶዶክስ እንደሱ አታስተምርም። ማስረጃ አንተ ማስረጃው እንደዛ ነው ይሉ ማስረጃ አንተ እንደዛ ነው አይባል። ማስረጃ ወደኔ እንደዛ ነው አይባል። መንግስተ ሰማያት እንደዚህ ላሉት ናትና ይሄ ጥሩ የጴንጤ አማኝ ሆነሃል። እግዚአብሔር ይመስገን። እኔ ጠየቁ ኦርቶዶክሳዊ ማስረጃ አንጣ ነው ያልኩት። ይሄ ነው ይሄው ነው እኮ ኦርቶዶክስ እንደዚህ ብላ ያስተማረችበትን ማስረጃ አንጣ። ማስረጃ ተጠመቁ ይባላል እንጂ ህፃናት አይድኑም የሚል ትምህርት ማስረጃ አንጣ ነው ያልኩ ብራዘር። እሱንማ ነገርከን። ማስረጃ አንጣ ጥቀስለት አንድ መጽሐፍ። ያኔ የሆነ መጽሐፍ እንግዲህ እንደዚህ ያለ ችግር የለም ግን አስተምሯል። ችግር የለም። አሁን ወደ ነበርንበት እንመለስ። ከሌለ የለም። እሺ ኢየሱስ መለሰ እንዲህ ሲል አሁን አስተካክያ ነብላለሁ። ወደም ስማኝ። እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ጥምቀትን አሳየኝ። እዚህ ክፍል ውሃ ነው አሳየኝ። ውሃ ነው የሚለው ጥምቀት አይደል እኮ። ውሃ በውሃና በመንፈስ የሚለውን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው እኮ ብሎ አይልማ። ይሄ ክፍል እዚህ ጋር አይልም። እዛ ጋር ጥምቀት የሚል ይሄንን አብራራልኝ ያልኩ ስለ ጥምቀት ሲያወራ ስለ ጥምቀት ነው። ስለ ውሃ ሲምፕል ጥያቄ እኮ ነው። ሲምፕል ዋን ነው አይደለም። ውሃ ነው ያለው። የጠየቁ ውሃ ጥምቀት አይልም። አንተ በውሃ ነው እያወራ ያለው። እኔ ስለ ጥምቀት ነው እየጠየቁ ያለው እኮ። ውሃ የሚባለው ነው ጥምቀት የሚለው ነው ያመጣው። አንተ ነው ያልከው። መጽሐፉ አይደለም። እናንተማ ብዙ ነገር ነው የሚለው። ማቴዎስ 10:28 ላይ እያጠመቃችሁ ይላል። ስለዚህ እያጠመቃችሁ ሲል በውሃ ይሁን በምን ይሁን እዛ ጋር አይገልጽም። ስለዚህ በወይን ነው ያጠመቀው ልትል ነው። እዛ ጋር ደግሞ እንሄዳለን። እሱን ደግሞ ግራ ከገባ እንሄዳለን። ወይ ደግሞ በማር ነው ብለህ ልትሞክረኝ ዮሐንስን ጨርስና ችግር የለም ከዛ ሄደን እናወራለን። ይሄ ዮሐንስን ጨርስና ከዛ ሄደን እናወራለን እኮ። ይሄ ነው እዛ ጋር ነው እንደዛ ነው። እዛ ጋር አሁን ዮሐንስ ወንጌል ምዕራፍ 3 ላይ ጥምቀት የተባለበትን ቦታ አሳየኝ። በቃ ካልተወለዳችሁ ከውሃና ከመንፈስ የሚለው ጥምቀት ነው እኮ መሆኑን አሳየኝ። ነው እመኑኝማ እኮ ደከመን ብራዘር። ነው እመኑኝ። ይሄንን አንድ ሙስሊም ብታመጣ በደንብ ይተነትናል። እኔ አንተ ነው የጠየው ማስረጃ አስጠኝ ያልኩ እንዳምነ ማስረጃ አስጠኝ። ከዚህ በላይ ማስረጃ የለኝም። በቂ ነው በቃ። ማስረጃ የለውም ከዚህ በላይ። በጣም ጥሩ። ለዚህ ነው ማስረጃ ስለሌላችሁ መጽሐፍ ቅዱስ አንድም ቦታ ላይ ሰው በጥምቀት ዳግም ይወለዳል የሚል ማስረጃ የለም። ሰው በእምነት በኩል ነው የእግዚአብሔር ልጅ የሚሆነው። በእምነት በኩል ደግሞ አለው። በጥምቀት ዳግም እንደማይወለድ በማስረጃ ላሳይ። እኛ ክርስቲያኖች ስለሆነ ማስረጃ አለን። በእምነት በኩል ሰው ዳግም እንደሚወለድ እኛ ክርስቲያኖች ነን። በማስረጃ እናወራለን። ይሄው ካሜራ ይላዙሮ በጥምቀትና በእምነት ምን እንደሚገኝ ማወቅ ከፈለክ የእግዚአብሔር ቃል ግልጽ የሆነ ትምህርት ስላለው ማለት ነው። እሺ ክብር ለጌታ ይሁን። ክርስቲያኖች ነን እኛ። እስቲ አንዴ አንብበው
በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በምን በኩል? በእምነት በኩል። ስለዚህ ሰው በምን በኩል የእግዚአብሔር ልጅ የሚሆነው? በእምነት። ጎበዝ። በጥምቀትስ? ጥምቀት ደግሞ ልጆች የሆኑ ሰዎች ብለው አንዱ ነው ይሄ። ኢየሱስ የተናገረው አንዱ ቃል ነው ይሄ። አንዱን ብቻ መርጣት አትሄድ። በጥምቀትም ደግሞ ብለዋል። ስለዚህ ሁለተኛው በጥምቀት ያለበትን ቦታ ትፈጽማለህ። በጥምቀት ያለበት ስጋዬን ያልበላ ደሜን ያልጠጣ ያለበትን ቦታ አንጣ። እሱንም ትፈጽማለህ። አትደበቅ። ዳኝ የዳነ ሰው የምትባለው ወዳጅ አትደበቅም። በጥምቀት ያለበትን ቦታ አንጣ። አሁን አንዴ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው የሚለው እኮ ምን ላውጣል? ከዛ ክፍል ላይ ልጅ ትሆናላችሁ ሁሉ ነው የሚለው እኮ ልጅ ትሆናላችሁ በጥምቀት በኩል የሚል ማስረጃ አንጣ ብራዘር። ልክ እንደዚህ የእግዚአብሔር ቃል ክሊር ነው። ልክ እንደዚህ በቃ አንተ ካላመንከው እኔ በግድ አላሳምንም። በቃ የለም ሌላ ጊዜ አትደገም። ዮሐንስ 3:5 ነው ያመጣውልህ። ዮሐንስ 3 ሄደን አየን። በጥምቀት በኩል የሚል የለም። ሰው በምን በኩል ነው እግዚአብሔር ልጅ የሚሆነው? በእምነት በኩል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና። ስለዚህ ሁለቱን አታደባልቅ። ሰው በእምነት በኩል ምን ይሆናል? የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ የሆነ በእምነት በኩል ነው። ሁላችን ጥምቀት ቀጥሎ ያለ ጉዳይ ነው በእግዚአብሔር በክርስትና ሕይወት ውስጥ። እሺ ሌላ ጥያቄ ልጠይቅ። ስታምን አንተ የእግዚአብሔር ልጅ ሆናል? አምኜ ስታምን የእግዚአብሔር ልጅ ሆናል ወይ ነው ጥያቄው ብራዘር። ማምኜ ብቻ አይሆንም። ስታምን የእግዚአብሔር ልጅ ሆናል ወይ ነው ጥያቄ። አዎ ወይ አይሆንም አልኩ እኮ። አምኜ ብቻ አይሆንም። ስታምን የእግዚአብሔር ልጅ አልሆንክም። ዋው እሺ ስታምኑ የእግዚአብሔር ልጆች አትሆኑም የሚል ማስረጃ አስተኝ። አልገባህም አባባሌ? ገባክ? ገብቶኛል። ማስረጃ ከምን አንፃር መሰለኝ ያልኩ የሚለው ከምንም አንፃር ይሁን ማስረጃ ይጠየቁ አይደለም። ደረቅ ጥያቄ አትጠይቅ። ከምንም አንፃር ማስረጃ ይጠየቁ። ለምሳሌ አሁን አምኜ ጥምቀት ያለው ስጋው ደግሞ አያድርግ ቁጭ ካልኩ ወደ ማስረጃው ግባ። ማስረጃ አንተ ግን ወደዛ ስቴፕ ለመሄድ ዝግጁ ሆኜ ማስረጃ ወዳጄ ማስረጃ አንተ በማመን አትድኑም የሚል በማመን እግዚአብሔር ልጅ አትሆኑም የሚል ማስረጃ አንተ ከሌለ የለኝም ትለኛለህ። አልፋ አሁን ማመን የሚባለው የክርስቶስን ንግግር ሁሉ ማመን ነው። ማስረጃ አንተ ብራዘር። አሁን በልጅነቱ ብቻ ማምነክ በማስረጃ የሚለውን ካላመንክ ማስረጃ እንዴት ነው የምትድነው አንተ? አሁን ማስረጃ ይጠየቁ ብራ በኋላ ትጠይቀኛለህ። አሁን ማስረጃ ይጠየቁ በኋላ ትጠይቀኛለህ። ማስረጃ አንድ ጊዜ አይጠይቅም እኮ የማይጠየቀው በቃ ከከበደ ዳኒ ከብዶኛ ትለኛለህ። አልፋለሁ ብራዘር። ይኸውልህ አሁን እኔ በቀድም ራሱ ብያለሁ በማመን ይዳናል ብያለሁ። ግን ወንድም አለ ማስረጃ ስጠኝ። ማስረጃ ሁለቱንም ስታረግ ነው። ጥምቀትና ስጋው ደሙንም ስታረግ ነው። ያመንከበትን ነገር ስትፈጽም የእውነት ከዛ ለጠየቁ ጥያቄ ማስረጃ አለ ወይስ የለም ነው ብራዘር? እንግዲህ ያው ማስረጃ ካልሆነልህ እኔ የተናገርኩት ምንም ማረጋጅ የለም እንደሌለ ተራ ቀረርቶ እንደሆነ ለትውልዱ ማሳየት ነው ስራችን። እግዚአብሔር ይባረክ። እሺ አሁን በደምብ ስማኝ። ደጋግመ ቁርባን ስትል ሰምቻለሁ። በቁርባን በኩል የእግዚአብሔር ልጅነት ይገኛል የሚል ማስረጃ አስተኝ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ኢየሱስ ጥቀሰው እና እዛ ክፍል ላይ ስለ ቁርባን እንደሚያወራ ታሳየኛለህ። ማቴዎስ ዮሐንስ 6 መሰለኝ። እሺ ችግር ደስ ያለን ቦታ ጥቀሰው አንተ አለኝ የምትለው ማለት ነው። ሰምታችሁታል። በቁርባን በኩል የዘላለም ሕይወት ይገኛል የእግዚአብሔር ልጅነት ይገኛል ይላል ነው። እሺ ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ እሺ 53
ስለዚህ ኢየሱስ እንዲህ አላቸው ይላል፣ እውነት እውነት እላችኋለሁ የወልደ ጓለሚያውን የክርስቶስን የሰው ልጅ ማለት ወልደ ጓለሚያው ማለት የሰው ልጅ ክርስቶስ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስለዚህ ምንድነው? ደሙን ካልጠጣ ሥጋውን ካልበላክ በራስህ ሕይወት የለው። ሥጋውንና ደሙን ከበላህ ግን የዘላለም ሕይወት አለ። ስለዚህ አሁን ተመልከት፣ በማመን የዘላለም ሕይወት ይገኛል፣ በጥምቀት ልጅነት ይገኛል። ማለት የእግዚአብሔር ልጅነት ያው የዘላለም ሕይወት ነው እሱ። ሥጋው ደሙም የዘላለም ሕይወት ነው። ስለዚህ ሶስቱን ካጎደልክ አትድን። በቃ ሶስቱን መነጠል አትችልም። ኦኬ፣ የጨረስናቸውን ሐሳቦች እንጨርስ። መጀመሪያ በእምነት የእግዚአብሔር ልጅነት እንደሚገኝ አምነናል። መጽሐፍ ቅዱሳዊ ማስረጃ አለ፣ እሱን ተማምነናል። በጥምቀት በኩል የእግዚአብሔር ልጅነት እንደሚገኝ ማስረጃ የለም፣ እሱን አልፈነዋል። አሁን ቁርባን ላይ ነው ያለ ነው። ቁርባን ላይ መተን ዮሐንስ ወንጌል ምዕራፍ 6 ቁጥር 53 እና 54 አነበብክ። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 እና 54 እያወራ ያለው ቆርባችሁ የዘላለም ሕይወት ታገኛላችሁ እያለ ነው ያለው ጌታ። ኦኬ፣ ቃል በቃል ሆነ እንደዛ ነው እያለ ያለው ቆርባችሁ። እንደውም ከሌሎቹ ይልቅ በጣም አጠንክሮ የተናገረው የዘላለም ሕይወት የሚለው የዘላለም ሕይወት እምነት ብሎ ቁርባንን ነው የበለጠ። እንደውም የዘላለም ለማን ነው እያወራ ያለው እዚህ ክፍል ላይ 53 እና 54 ለማን ነው እየነገራችሁ ያለው? ለሐዋርያት። ማስረጃ ስጠኝ ለሐዋርያት መሆኑ። ኦኬ፣ ከስር እንግዲህ ከስር እንዲህ ይላሉ ደቀ መዛሙርቱ ቁጥር 60 ላይ ከደቀ መዛሙርቱም ብዙዎች በሰሙ ጊዜ የ53ን ቃል ነው የጠየቁ ብራዘር። የ53ን ያለው እኮ የ53ን እኮ ይወርዳል፣ እየወረደ ይሄድና 52 ላይ ከ50 ላይ ከደቀ መዛሙርቱ ይህንን በሰሙ ጊዜ አለ እኮ የሚያስጨንቅ ንግግር ነው አሉ ይላል። 52 ላይ እኮ ይሄንን ንግግር ለመለሰላቸው ሰዎች ነው እየጠየቁ ያሉት። ቁጥር 52 ላይ ነው ያሉት እነኛ ሰዎች ዳይሬክት አይሁድ። ኦኬ፣ ለአይሁድም ልክ ነህ። 52 ላይ አይሁድም አሉ፣ አይሁድም ሰምተዋል። ጌታ እየተናገራቸው ያለው ለማን ነው? አልሰሙም ማለት ዳይሬክት ሰምተዋል። ወዳጄ ዳይሬክት ንግግር እየጠየቁትና እየመለሰላቸው ያለው ለማን ነው ነው ያልኩ። ዳይሬክት እያወራ ያለው ለማን ነው? ለአይሁድም ነው ለሐዋርያቱም ነው? እሺ፣ ችግር የለም። አይሁዶች ጠይቀውታል፣ ደቀ መዛሙርት ጠይቀውታል ጌታ በዚህ ሰዓት ላይ ይሄን ጥያቄ ተናግሮ ከጨረሰ በኋላ ከስር ደቀ መዛሙርቱ ብዙዎች በሰሙ ጊዜ ይሄ የሚያስጨንቅ ንግግር ነው አሉ ይላል። ወንድም እኔ አንዳንዴ ለምን ልባችሁን ዘግታችሁ እንደምትገቡ አላውቅም። ሃይማኖተኝነት በጣም ባይዘው ይከባድ ነው። ለእግዚአብሔር ቃል እንኳን ታማኝ እንድትሆን ሃይማኖተኛ አይደለም፣ ቃሉን ነው የምከተለው። እሺ፣ ቃሉን ከተቀበለ ሃይማኖትማ ኦርቶዶክስ አይደለም የሚለኝ እዚህ ውስጥ ማት ልታገኝ ትችላለህ። ግን ሃይማኖትን ሳይሆን ትምህርቱን ነው የምከተለው። ኦኬ፣ ትምህርቱን የምትቀበል ከሆነ በደምብ ስማኝ። ይሄንን ንግግር እያወራ ያለው ጌታ ከደቀ መዛሙርቱ ጋር አይደለም። ይሄ ኮንቨርሴሽን የጀመረው ከቁጥር 27-26 ላይ ነው። ይሄ ንግግር ያለው ከዛ ጋር በተገናኘ ሐሳብ ጌታ እያወራ ያለው ዳይሬክት ከአይሁድ ጋር ነው። ያ ማለት ደቀ መዛሙርቱ ግን አብረው ነበሩ። ኦኬ፣ ይሄንን ቃል እየጠየቁት ያሉት እነማን ናቸው? አይሁዶች ናቸው። አይሁዶች ማለት በክርስቶስ ኢየሱስ ያላመኑ ሰዎች ናቸው። በክርስቶስ ኢየሱስ ያላመነን ሰው ቆርበት ድን አለ ብሎ ጌታ ይነግረዋል? አይነግረውም። ግልጽ ነው። ቆርበት ድን አለ አይለውም። ለምን? ይሄንን ሳያምን እኮ ሊቆርብ አይችልም። ስለዚህ እኔ እሱን ነው እያወራው ያለሁት ወዳጄ። ስለዚህ ማመን መጀመሪያ ምን ያደርጋል ማለት ነው? ይቀድማል ማለት ነው ለሰው ልጅ። ያመነ ሰው የሚቆያ እንዴ? ያመነ ሰው ምን ያደርጋል? ይቆርባል። ይሄ ክፍል እየተናገረ ያለው እናንተ ስለምታረጉት ቂጣና የወይን ጭማቂ የሚያወራ ክፍል አይደለም። ጌታ ስጋና ምንም አይቆርባላ። ቆይ ጌታ ይሄንን ክፍል እየተናገረ ያለው ላላመኑ በክርስቶስ ኢየሱስ ላላመኑ ሰዎች ነው። ይሄንን ክፍል እየተናገረ ያለው ይሄንን ክፍል ላላመኑ ሰዎች ሲናገር
ቁርባን ብሉ ብሎ ሲነግራቸው ስጋዬን ብሉ ደሜን ጠጡ ብሎ ሲነግራቸው በእኔ እመኑ እያለ ነው ጌታ እየተናገራቸው ያለው። ለምን? እነኚህ ሰዎች የዘላለም ሕይወት እንዲያገኙ። ይህንን ላስረዳ። ሐሳቡን ዘላችሁ ቁጥር 53 እና 54ን ስለሚያስነብቧችሁ ነው። በደም ሰማይ ይሄው እንደዚህ ይላል። ቁጥር 35 ስለ ቁርባን የሚያወራ ክፍል አይደለም ይሄ። ቁጥር 35 ምን እንደሚል ሰማ። ኢየሱስ እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ማን ነው የሕይወት እንጀራው? ኢየሱስ። ወደ እኔ የሚመጣ ከቶ አይራብም። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ አይጠማም። አዮ በጣም ወሳኝ ቃል ነው ይሄ ቃል። ጌታ ይህንን ቃል የተናገራቸው መዳን ለሚፈልጉ ሰዎች ነው። ምን አላቸው? እኔ የሕይወት እንጀራ ነኝ። ስለዚህ እኔን እመኑ፣ እኔን ተቀበሉ። የሕይወት እንጀራን ስለምትበሉ አትራቡም፣ ደግሞም አትጠሙም አላቸው ጌታ። ጌታን ለማያምን ሰው ቁርባን አይደለም የምታስቀድመው። መጀመሪያ የሕይወት እንጀራ የሆነውን አማናዊውን ስጋና ደም መብላት መቻል አለበት። አማናዊው ስጋና ደም ደግሞ የሚበላው በአፍ አይደለም ብራዘር፣ ፊዚካል ጉዳይ አይደለም። አማናዊው የሆነው ስጋና ደም የሚበላው በምንድን ነው? በእምነት ነው። ስለዚህ ሰው ኢየሱስ ክርስቶስ የሕይወት እንጀራ የሆነውን ይሄንን የሕይወት እንጀራ የሆነውን አማናዊ ስጋና ደም በእምነት ሲቀበለው፣ በእምነት ኢየሱስን ሲያምነው፣ የሕይወቱ ጌታና ዳኛ አድርጎ ሲቀበለው የዘላለም ሕይወት ያገኛል፣ ይድናል፣ ይጸድቃል። ኦኬ አሁን አመነሽ የዘላለም እንጀራ መሆኑን አምኖ ስጋውና ደሙን ካልበላ ይድናል ወይ ነው እኮ ጥያቄ። ስጋና ደሙ የሕይወት እንጀራን የሚሰጠው እሱና ማመን መብላት ማለት ይህንን አማናዊ ስጋና ደም ማመን ማለት ነው። ኢየሱስን ማመን ማለት ነው። ላሳይ ከዚሁ ክፍል ዳንኤል ጠይቀው እኮ አመን አልኩ እኮ ይልክ የዘላለም ሕይወት ሰጪ መሆኑን አምኗል ሰውየው። እሺ ቤካ አመነ በኋላ ግን ስጋና ደሙን መብላት መጠጣት አያስፈልገኝም ብሎ ቁጭ ካለ ይድናል ወይ እኮ ነው ጥያቄ። ይሄ ሰው ኦሬዲ ገና እሺ ይኸውልህ ለመዳን አይደለም። ልክ ይሄ አማናዊውን ስጋና ደም ባመነበት በዛ ቅስፈት የዘላለም ሕይወት አለው እኮ ነው የሚለው። ቃሉን ላንብብልህ። ይኸው እንደዚህ ነው። ሰማይ ካልበላ ይድናል እኮ ነው የምልህ። መብላት ማለት ማመን ማለት ነው ወዳጄ። ቁጥር 33 እንደግሜ ማለት ይኸው እንደዚህ ላይ የእግዚአብሔር ይኸው በደም ስማ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው። ከማን? ከሰማይ የሚወርድ አዮ ከሰማይ የሚወርድ ማን ነው? ከሰማይ የወረደው ክርስቶስ ነው። አማናዊ የሕይወት እንጀራ እኮ አመንክ እኮ ከሰማይ ወረደ የዘላለም ሕይወት ሰጪ አምላክ ጌታ መሆኑን አምነሃል። እንደሱ አይደል ግን አምነክ ስጋውና ደሙን ካልበላህ ትድናለህ ወይ? ቆይ እንደሱ አይደለም ብራዘር እኮ ይኸው መብላት ማለት ማመን ማለት እንደሆነ ላሳየ ነው። ወዳጅ አንድ መረጋጋት ነው የሚጠበቅብን። መብላት ማለት በዚህ ቃል ኮንቴክስት በክርስቶስ ኢየሱስ ማመን ማለት ነው። ይኸው ኮንቴክስቱን በደመረዳት ቃል በቃልም ስለሚናገር አያስጨንቅም። የቁርባን ጉዳይ በጣም ቀላል ነው። የሕይወት እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አለ። የሕይወት እንጀራ ከሰማይ አይደል የወረደው አይደል? ቁርባን ከሰማይ የወረደ ነው። አዋ ኧረ እባክህ ተው ወዳጄ። እና ታዲያ ቁርባን የሚሆነው ከሰማይ የወረደው ኢየሱስ አይደል? ምን ልበልታ ፎር ኢንፎርሜሽን የሚዘጋጀው እዛው በቤተ መቅደስ ውስጥ ነው ወዳጄ። እሱ ታዲያ እኮ ኢየሱስ ነው እኮ እዛ እኮ ወራረደው እኮ ኢየሱስ እኮ። አይ ኢየሱስ አይደፋም፣ ዳቦ አይደለም ኢየሱስ ብራዘር። በደንብ ይታረዳል። የታረደ በግ እኮ ነው። አይ ቂጣ እና ዳቦ አይደለም ኢየሱስ። ከዛ እንደሱ አይነት ማስረጃ ካለ ትሰጠኛለህ፣ እቀበልሃለሁ። ራሱ እንደዛ አደረገው በቂጣና በወይን መልክ አላደረገም። ቆይ አድርጎ ያቀረበልህ እኮ አትደባልቀው። አሁን ዮሐንስ ወንጌል ምዕራፍ 6ን እያወራን ከሆነ we will discuss it። አሁን ቂጣው ኢየሱስ ከሆነ ታሳየኛለህ ብራዘር። እሱን ማየት ፈልጋለሁ እኔ ራሱ በናፍቆት ነው ማየት ፈልጋለሁ። ወይኑ ኢየሱስ ከሆነ ሊተራሊ ታሳየኛለህ ብራዘር። በጣም ሲምፕል ስለሆነ ማለት ነው። አሁን እያወራን ያለነው ከሰማይ ስለወረደ ነው ግን የምናወራው።
ኢየሱስ ክርስቶስ ከሰማይ የወረደ ቄስና ዲያቆን የሚሰጥ ዳቦና ቂጣ አይደለም። ኦኬ ሶ ከሰማይ ወረድኩኝ ብሎ ሲያወራ ኢየሱስ ክርስቶስ እዚህ ጋር ሜታፎሪክ የሆነ ቃል ንግግር ነው የምትሰማው። ኦኬ ምን ማለት ነው? እኔ ከሰማይ የወረድኩኝ የህይወት እንጀራ ነኝ፣ ከሰማይ የወረድኩኝ እንጀራ ነኝ አላችሁ አይደል? በደንብ ስማ። ቁጥር 32 የህይወት እንጀራ ከሰማይ የሚወርድ ለዓለም ህይወት የሚሰጥ ነውና አላቸው። ከሰማይ የወረደ ለዓለም ምን ይሰጣል? ይሄ ህይወት እንጀራ ህይወትን ይሰጣል። በደንብ ስማ። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። የትኛውን እንጀራ? የዘላለም ህይወት የሚሰጠውን የህይወት እንጀራ ዘወትር ስጠን አሉት። አሁን የጌታ መልስ ስማ። ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ አይጠማም ማለት። አዩ የጌታ መልስ ይሄ ነው። በክርስቶስ ኢየሱስ ማመን ወደ ክርስቶስ ኢየሱስ መምጣት ነው። ይሄ የህይወት እንጀራ ለዘላለም ሳትስፋይድ የሚያደርገው የህይወት እንጀራን ማግኛ መንገዱ እሱ ነው። በእኔ እመኑ እኮ ማመን የሚባለው ንግግሩን ሁሉ ነው ወይስ ልጅነቱን ብቻ ነው? ልጅ ነኝ አዳኝ ነኝ የሚለውን ቃል ብቻ ነው የምታምነው ወይስ ስጋዬን ብሉ የሚለውን ራሱ ኢየሱስን ማመን? ራሱ ኢየሱስን ማመን የእግዚአብሔር ልጅ እንደሆነ ለአንተ ኃጢአትና እኮ ስጋዬን ስትበሉ ትድናላችሁ የሚለውን ቃል ካላመንክ ምኑን ነው ያመንክ? እኮ ይሄው እኮ ነው ስጋዬን ብሉ ሲል ሊተራሊ ኢየሱስን አግኝተኸው ሊተራሊ ስጋውን ትበላለህ ማለት አይደለም። በሏል እንጂ ወደዛ እንሂዳ። ሊተራሊ የሚሆኑ አልገባኝ። ቤተክርስቲያን ሊተራሊ ያገኘች ሊተራሊ ትበላለች። ትበላለህ እንደሱ ትበላለህ እና ሊተራሊ አዋ ቂጣ መሆኑ ቀረ። ቂጣው በቃ እኔ ነኝ ወደ እኔ ራሴ ቂጣ መሆኑ ቀረ። ሊተራሊ ቂጣ እያወራ ኢየሱስን አታወራ ብራዘር። ቂጣ መሆኑ ቀረ ወይ? ቂጣውን የራሴ ስጋ ነው አለ እኮ። በቃ በእምነት ማመን ማለት እኮ ነው አንዱ። ቂጣው ማለት የኔ ስጋ ነው አለ እኮ። ይሄንን አላመንክም ማለት ነው። ሊተራል አይደለም ማለት ነው። እሱን ነው ጨርሰን የምንሄደው። አየህ ሊተራል አይደለም ማለት ነው። ነው በቃ ስጋው ከቀጥታ የክርስቶስ ስጋ እኮ ቂጣውን አይደለ ነው ብለህ የምታምነው? ዋው አዎ። ስለዚህ የእምነት ጉዳይ ነው እንጂ ሊተራል አይደለም ማለት ነው። አይዞ ብራዘር ሊተራል አይደለም ነው እንጂ በላውት እኮ ሊተራል ነው ብዬ በላው ስበላው እኮ ነው አልክ አንተ አመንክ እንጂ ሊተራሉ ቂጣውን ነው የበላኸው ማለት ነው እኮ አይደል? የአርል የክርስቶስ ስጋ ነው ብራዘር። አይዞ ይለወጣል። ቂጣ መልክ ቂጣው ይለወጣል። የክርስቶስን ስጋ ቂጣው ይለወጣል ወይ? በቂጣ መልክ አልኩ እኮ አይለወጥም። አይለወጥም። በመንፈስ በእምነት ግን ተለውጧል። አያ አንዴ ሰው የሚለወጥ ስትበላ እኮ እምነት አለ። አይዞ ሰው የሚለወጥ ቂጣ የለም ማለት ነው። እንደውም ኃይለኛው እምነት ያለው እዚህ ጋር እኮ ነው። ቂጣው የጌታ ስጋ ሆኗል ብለህ ማመን እዚህ ጋር ዋና እምነት። ሆልድ ኦን ሶ ቂጣው አይለወጥም ማለት ነው አይደል? ቂጣነቱን ሳይለቅ የክርስቶስ ስጋ በቃ አይለወጥም። በጣም ጥሩ። አሁን ይሄንን ቂጣ አንስቶ ላይነ ነው ግን ተለውጧል ኦሬዲ። ይሄንን ቂጣ አንስቶ ብሉና የዘላለም ሕይወት ታገኛላችሁ ያለበትን ቦታ አሳየኝ አንተ። ኦኬ አወጣው። ምንድን ነው ያለው? የለም ፍራተ ዘመን አትጨርስ። አንድም ቦታ ላይ ጌታ ያለው ምንድን ነው? በዕለተ ሐሙስ ህብስቱንና ወይኑን አቀረበና አውጣው ብራዘር አውጣው ወራጅ አውጣው። በጉጉት ነው ጥቅስ እንትን አንዱ ሞባይል ላይ እዛ ጋር አድጀስት አላደረኩትም። ቴክ ዩር ታይም ብራዘር ቴክ ዩር ታይም። አንድም ቦታ ላይ ጌታ ብሉና የዘላለም ሕይወት ታገኛላችሁ ያለበት ቦታ ካለ በጉጉት ነው የምንጠብቀው። በጉጉት ነው የምንጠብቀው። እሺ ባይጠብቀኝ እሺ። ቃል በቃል ይሁን ደረሰው። ሰው ኢየሱስን አምኖ የዘላለም ሕይወትን ያገኛል። በቃ አለቀ። ክርስትና እኮ እንዲህ እኮ ነው። አሁን አዲስ የዘላለም ሕይወት ለማግኘት አትጣጣሩ ጋይስ። ኢየሱስ ብቻውን በቂ ነው።
እሱን ማመን የዘላለም ሕይወት አለው። ለዚህ እኮ ነው ቃሉ ሲናገር ልጁ ያለው የዘላለም ሕይወት አለው ነው የሚለው። ወዳጆች ሰው የዘላለም ሕይወት ኖሮት ድጋሚ በጥምቀት የዘላለም ሕይወት ድጋሚ በቁርባን የዘላለም ሕይወት አያገኝም። እስቲ ጥቅሱን አውጣው። ይኸውልህ ጽዋውን ባረከና ይሄ ደሜ ነው ይሄ ስንት ህብስቱንም እንትን አለና ከራትን በኋላ ምንድነው ያለው? ይሄ ስጋዬ ነው ስለናንተ ይፈስ እሱ ጥቅሱን አውጣው እንደሷን በጨበጣ እናወራለን። ጥቅሱ ማውጫዬን አሁን ለጊዜው እንትን ብሎብኛል። ጊዜ ከመግደል አውጣው። በቃ የለም ከሌለ ኮምፒውተር ከምከፍት ጊዜ ከምገል አውጣው። ጠብቃል ስለሌለ ማለት የሌለ ጥቅስ አታውራ። አንድም ቦታ ላይ ጌታ የዘላለም ሕይወት እንድታገኙ ቁረቡ ብሎ ተናግሮ ያውቃል። እሺ ጠብቅ እንግዲህ ወይ ጋይስ ግን እስከዛ በቃሉ ማውራት እንችላለን። ምንድነው ያለው? በቃል ያዝኩት አውጣውና ብራዘር ከዛ እናወራለን። አውጣው። እሺ ያለ ስለሚመስላችሁ ይሄንን የምናደርገው ያለ ነው የሚመስላችሁ። ኦኬ የእግዚአብሔር ቃል ውስጥ እንደዛ የሚል የለም። አንድም ቦታ ላይ የትኛውም ሐዋርያ ሰው በመቁረብ የዘላለም ሕይወት ያገኛል ብሎ ተናግሮ አያውቅም። አንድ ቦታ ላይ ማለት እኮ አሁን እዚህ ጋር ይኸውልህ የዘላለም ሕይወት እንደሚገኝ በስጋና ደሙ ነግሮሃል። እዛ ጋር ማመጣልክ ስጋው ደሙ ያለው ኢየሱስ የትኛውን ነው የሚለው ነው። አትደበቅ ብራዘር። ቁርባንን አንስቶ ብሉና የዘላለም ሕይወት ታገኛላችሁ ያለበትን ቦታ አንጣ ያልኩ። ስጋዬና ደሜ ነው ብሎ አልሰጣቸው። እሱ ወዳጅ አንጣ ገለጠውና ቁርባችሁ የዘላለም ሕይወት ታገኛላችሁ ያለበትን ቦታ አንጣ። ከሌለ የለኝም ነው የምትለው። ይሄ ስጋዬ ነው ይሄ ደሜ ነው የሚለውን ነው ማመጣልክ። ስጋውና ደግሞ የዘላለም ሕይወት ሰጪ የሚለውን እዚህ ጋር ዮሐንስ ያንጣ። የተሰጣቸው ቁርባን የዘላለም ሕይወት እንዲያገኙ ሰዎች የተሰጠበትን ቦታ አንጣ ነው ያልኩ። ቁርባን አንስቶ ይቅርታ እንግዲህ ስላዘገየው ችግር የለም። ይቅርታ እንደሌለ እንድትረዳው ስለምፈልግ ነው እንደዚህ መታገስ እንጂ ተጽፎላል። ከስር ኮሜንት ላይ ጥቅሶቹ ተጽፎላል። ግን ልታገስ ፈልጋለሁ እንደሌለ እንድትረዳው ማለት ነው። ኦኬ ጥቅሱን ከጻፉት ከመጻፉ መግለጽ ይችላል። ኮምፒውተሩ ላይም አለ ግን 654 ብሏል። እስቲ እስከዛ 654 እሺ ስለ ቁርባን አይደለም እሱ አሁን ያነበብነው ክፍል ነው። እሺ የሉቃስ 22 ነው። እሺ ሉቃስ 22 እንትንም ላይ አለ። ለምሳሌ አንደኛ ቆሮንቶስ 11:20 ላይ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት አይደለም። ለመብላት ጊዜ እያንዳንዱ የራሱን ራት ይበላልና አንዱም ይራባል፣ አንዱ ግን ኦኬ ይሄኛው ኦሬዲ የጌታ ራት ብሎ የጌታ ስጋና ደም ብሎ ይገልጸዋል። ግን ይሄንን ማንበብ እንችላለን። ጌታ ኢየሱስም አልፎ በተሰጠበት በዚያች ሌሊት ይላል ቁጥር 24 ላይ እንጀራን አንስቶ አመሰገነ ይላል። ቆርሶም እንካችሁ ብሎ ይህ ስለናንተ የሚሆን ስጋዬ ነው፣ ይህ ለመታሰቢያ አድርጉት አለ ይላል። እንዲህም በአራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ ደሜ የሚሆነው አዲስ ኪዳን ነው፣ በጠጣችሁትም ጊዜ ሁሉ ይህንን ለመታሰቢያ አድርጉት አለ ይላል። እሺ አሁን ያው ለመታሰቢያ ጠየቅኩኝ። ስጋዬን ስትበሉ ለመታሰቢያ አድርጉት ሳይሆን እኔ ጠየቅኩ። ብራዘር ለመታሰቢያ አድርጉት ሳይሆን የጠየቅኩ ብሉና የዘላለም ሕይወት ታገኛላችሁ ያለበትን የቁርባን ቦታ ካለ አሳየኝ ያልኩ። እሱ ነው ጥቅሱ። እሱንማ የዘላለም ሕይወት የሚለውንማ 654 ነው አወጣውልኩ። እሱ እኮ ቁርባን አይደለም ብራዘር፣ ለታሙስ ላይ የተከናወነ ተግባር አይደለም። አየን ጨረስን እኮ እሱ እዛ ክፍል ላይ በእኔ እመኑ ነው የሚለው። እሱን ዘጋ ነው የጠየቅኩ። ቁርባን ቂጣውን አንስቶ ባርኮ ወይንም አንስቶ ባርኮም ልክ እናንተ እንደምትሉት ጳውሎስም የተናገረው እኮ
በቂጣ መልክ ክርስቶስ ከሄደ በኋላ የጌታ ስጋና ደም እየተበላ መኖሩን እኮ ያሳየን። እኔ ስለመታሰብ ኢየሱስ ያን አድርጎ አሳየ። ከዛ እነ ጳውሎስም ያንን ማድረግ ጀመሩ። እንደውም ምንድነው የሚያደርጉት? የዘላለም ሕይወት ለማግኘት ወይስ ለመታሰቢያ? ሞቱን ነው እኮ የምታስበው። ለመታሰቢያ ነው ደግሞ የምትበላው የምትጠጣው ለዘላለም ሕይወት ነው። አንተ ለዘላለም ሕይወት ግን ሞቱን ታስባለህ። ለዘላለም ሕይወት ለማግኘት ቁርባን በላን የሚል የጳውሎስ መልእክት ካለ አንተ ይኸውልህ የምታስበው ሞቱን ነው። የምታስበውን ለያ ወንድም አለ አሁን በታስበው ብራዘር ስለኔ መከራ ተቀበለት ብለህ ታስባለህ። የምትበላው እኮ ሞቱን አይደለም የምትበላው። ሞት ይበላል ወዳጄ፣ ክርስቶስ ሞት ይበላል። ምንም ብላ አሁን ጥያቄው ቁርባን ስትበላ የምትበላበት ምክንያት የዘላለም ሕይወት ነው የሚል ማስረጃ ካለ አንጣ። ይኸውልህ የክርስቶስ ሞቱና ትንሳኤው ይበላል ብራዘር። አሁን እኔ ማስረጃ የምትበላው እኮ የምትበላው ስጋና ደሙን ነው። የምታስበው ሞትና ማስረጃ ብራዘር፣ በማስረጃ አውራ፣ በጥቅስ አውራ። እኮ ጥቅሱን ነገርኩህ እኮ አባቴ። ጥቅስ ነገርከኝ። እዛ ክፍል ላይ አድርጉት የተባለበት ሪዝኑ የዘላለም ሕይወት እንዲያገኙ ሳይሆን ለመታሰቢያነት ነው። እኔ ለዘላለም ሕይወት እንድታገኙ ብሉ ያለበት እዚህ ጋር ይኸውልህ፣ እዛ ጋር ስትበላ የዘላለም ሕይወት ታገኛለህ አለ ዮሐንስ። እዚህ ጋር ደግሞ እየበላህ ሞቱን ታስባለህ ነው። ቆይ አትደበቅም። የት ነው ያለው የዘላለም ሕይወት ያለው? የት ነው? ማቴዎስ 6:54 ነው አይልም? ማቴዎስ 6 ያለው ብራዘር የእግዚአብሔር የሰው ልጅን ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም እያለ ዮሐንስ ወንጌል ምዕራፍ 6 ላይ የምታወራ ከሆነ ዮሐንስ ወንጌል ምዕራፍ 6 ላይ በእምነት ኢየሱስ ክርስቶስን ስለማመን ነው የሚናገረው። ጨርስ ነው የጠየቅኩ። ቂጣ አንስቶ ባርኮ አለ ብላ እንዳትረሳ። ቂጣ አንስቶ ባርኮ ብሉና የዘላለም ሕይወት ታገኛላችሁ ያለበትን ቦታ አንጣ ነው ያልኩ። ይኸውልህ ነገርኩህ እኮ ብራዘር። አልነገርከኝም። ይሄ ስጋዬና ደሜ አልሰማሁም ማለት ነው። ደግሞ ምኑ ጋር ይሄ ቂጣና ይኸው እሺ ማቴዎስ 26 እሺ ማቴዎስ 26 እንጀራን አንስቶ ባርኮ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ስጋዬ ነው አለ። አሁን በምን መልክ እንደሚቀርብ ስጋና ደም ሆኖ እንደሚቀርብ ነው እያስረዳ። አቀራረብ ዘዴውን ነው ያሳየህ እዚህ ጋር። ይሄ ስጋ ደግሞ ምን ጥቅም ይሰጣል የሚለውን ዮሐንስ 6:54 ደግሞ ጥቅሙን ነገረ። የዘላለም ሕይወት ሰጪ ነው አለ። ኦኬ ሶ ማቴዎስ ምዕራፍ አሁን እንዴት ነው የምንበላው? አሁን የመሰላቸው አንደሷ እናገባለን። የእግዚአብሔር አንደሷ እናገባለን። አንዴ አድምጠኝ። ለምሳሌ አይ ላዳምጥ አልችልም ብራዘር። የጠየቁ ቅድም አለ ያልከው በግ አሁን ለምሳሌ አርደህ ነው የምትበላው። ኢየሱስን ግን በወይን መልክ ነው የምትበላው ነው። እንደሷ እናወራም ብራዘር፣ እንደሷ እናወራም። አየህ ቅድም የዋሸውን ውሸት መጀመሪያ አረጋግጠን ነው የምንሄደው። አለ አልክ ዋሽተህ። አንድም ቦታ ላይ ጌታ ቁርብ ዕለተ ሐሙስን በተመለከተ ቂጣና ወይኑን አንስቶ ባርኮ ከሰጣቸው በኋላ ለዘላለም ሕይወት እንድታገኙ ብሉ ያለበት ቦታ የለም። እሱን ዘግተን ነው ምን ይሄው። እሺ ቁጥር 28 እንደዚህ ይላል። ቁጥር 28 ስለ ብዙዎች ኃጢአት ይቅርታን የሚፈስ የአዲስ ኪዳን ደሜ ነው ይላል። ይቅርታን ያሰጣል። ምኑ ቂጣው ነው የምትለኝ? አዎ ቂጣው ነው የኃጢአት ይቅርታ የሚያሰጠው። ስለ ብዙዎች ለኃጢአት ይቅርታን ካላገኘ ድነት አለ። ቂጣው ነው የክርስቶስ ኢየሱስ ደም ነው የኃጢአት ይቅርታ የሚያሰጠው። ደሙም ስጋውም የትኛው? ቂጣውም በቂጣ መልክና በወይን መልክ የቀረበው እኮ ነው። በዛ መልክ የቀረበው እሱ ነው የዘላለም ሕይወት የሚያሰጠው። አዋ ያ ቂጣና ያ ወይን ነው የዘላለም ሕይወት የሚያሰጠው። አዋ ኧረ ተው ብራዘር፣ እንደዛ እኮ ነው። የክርስቶስ ስጋና ደም ሆኗል። በመስቀል ላይ የፈሰሰው ያ የክርስቶስ ኢየሱስ ደምና ስጋ የተቆረሰው ስጋ ቂጣ ነው እያልከኝ ነው ያለው? አዎ ቂጣና ወይን ሆኖ ቀረበልህ። እሱ ነው እንደዛ የሆነው እና በመስቀል ላይ ማለት ነው። ቂጣ ነው የተቆረሰው በመስቀል ላይ ወይን አድርጎ ያቀረበው። በዚህ መልክ ነው ብሉት ስጋዬና ደሜ በእምነት ይለወጣል አለ እኮ። ማመን እዚህ ጋር የሆነች ነገር ደብቀ ነው። የሆነች ነገር ደብቀ ይሄንን አላመንክም አንተ። ማመን ይለወጣል አልካ። የሆነ ነገር ደብቀ ካልሆነ እንደሱ እንደማታወራ እርግጠኛ ነበር። ይለወጣል ያለበትን ቦታ ሳይ እኮ መለወጥ ማለት መሰለ ለአይን አይለወጥም፣ በተግባር በእምነት ግን ተለውጧል።
ከኪስ አታውራ። ይለወጣል ያለበትን ቦታ ሳይ የምን መለው ቀጥታ ደሜ ነው። ቀጥታ ስጋዬ እኮ ነው ይለወጣል ያለውን አንጣ። ቂጣው ስጋዬ ነው። ይለወጣል ያለበት ወይኑ ደሜ ነው አለ እኮ በቃ አየበለ። እኔ ስለሱ አልጠየኩም። ይለወጣል ያለበትን አንጣ ነው። ይለወጣል ማለት እኮ ይልክ አንተ አታውቀውም። ሰቃታል ብራዘር ሰቃታል ይልክ ለምሳሌ ይልክ አንዳንድ ጻድቅ ሰዎች ምሳሌ አልፈልግም። ይለወጣል ያለበትን አንጣ ህብስትና ወይኑ አንዳንድ በግም ይሆንባቸው ወዳጅ ይለወጣል ያለበትን ተረት አለ የምናወራው። በእንደዛ መልክ የሚታይባቸው ሰዎች አሉ። ከፈለግ ቅድስና ጋር ስትደርስ ተለውጦም ታይዋለህ። ይለው አንጣ ማስረጃ አንጣ። ከኪስ ቅድስና ከሌለ ግን በቂጣ መልክና በወይን መልክ ነው የሚታይ። ማስረጃ አንጣ። ለዚህ ንግግር ማስረጃ አንጣ። እንዴ እሱ ቅድስና ደረጃ ስትደርስ ተለውጦ ደግሞ በደንብ ማስረጃ አንጣ እኮ ቅድስና ደረጃ ስትደርሱ ተለውጦ ታዩታላችሁ። ማስረጃ አንጣ። በቃ ቀጥታ ይሄ ቂጣ ቀጥታ ስጋዬ ነው ብለዋል። አልተው አታምንም። ከሌለ የለኝም እንጂ ይሄን አላመንክም። ይሄ ስጋዬ ቀጥታ ደም ስጋዬ ነው ያለውን አላመንክም። ማስረጃ እኮ ነው። ሙሉ እምነት የላችሁም። ማስረጃ ብራዘር ማስረጃ ተረታና ምንም ይሄው እንጀራን አንስቶ ባረከና ሰጣቸው። ማስረጃ እንጀራው ስጋው መለወጡን ማስረጃ ስጋው ነው። በቃ ቂጣው ስጋው ነው። ማስረጃ ነው። እኔም ስለመለወጡ ነው የጠየቁ። ማስረጃ መለወጥ አያስፈልግም ላንተ። እንደውም እኮ መለወጥ ላንተ ነው የጠየቁ። ስላንተ መለወጥ ብቃት ላላቸው ሰዎች ተለውጦ ያዩታል። አንተ ግን ቀጥታ ቂጣው የጌታ ስጋ ነው ተብሏል። በቃ ከሌለ ብዙ አላስጨንቅም። አለማወቅ ስለሆነ ይሄን ያክል መልስ እንደሌለ እንድታዩ ያክል እመኑኝ። ቅድስና ደረጃ ስትደርሱ ምናምን ምለው ቤተክርስቲያን ሰውን ህዝቡን ለመሸወር ነው። አንድም ቦታ ላይ የጌታ ስጋና ደም ቂጣውና ወይኑ መለወጥ አያስፈልገውም። ያ ቂጣ ያ ወይን አይለወጥም። መለወጥ አያስፈልገውም። ቂጣውም ቂጣ ነው፣ ወይኑም ወይን ነው። ምንድነው የሚከናወነው ካላችሁ እሱም በበላን ጊዜ ስንበላ ስንሰበሰብ የጌታ ሞትና ትንሣኤውን በማሰብ ለመታሰቢያ ለኛ የተከፈለውን ዋጋ ምን እናደርጋለን? ሪማይንድ እናደርጋለን። ሜታፎሪክ ንግግር ነው እንጂ ዕለተ ሐሙስ ላይ የተቆረሰው ቂጣ የጌታ ስጋ አይደለም፣ ለመታሰቢያ የሚሆን ነው። መቼ? ዕለተ ዓርብ ላይ ምን የሚሆነው የሚቆረሰው ወዳጄ፣ ዕለተ ዓርብ ላይ የሚፈሰው የጌታ ስጋና ደም ወይኑን። ስለዚህ ተሰባስበው የቆሮንቶስን ምዕራፍ 11 አንስተዋል። እዛ ላይ ተሰባስበው ስንበላ ለጳውሎስ ለመታሰቢያ ያድርጉት። ስለዚህ ለመታሰቢያ ነው የሚያደርጉት። ተሰባስበው ጋዘር ሲያደርጉ ሲበሉ ፌስታ ሲያደርጉ ብራዘር አንድም ቦታ ላይ ማለት ነው የዘላለም ሕይወት ሰው እንዲያገኝ ቁርባን ይብላ የሚል ጥቅስ የለም። ይሄ የቤተ ክርስቲያን የሐሰቱ ትምህርት ነው።